እናንተ የመጽሐፍ ቅዱስ የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ እናምናለን። የእግዚአብሔር ቃል ነው ወይስ የሰው ቃል? የእግዚአብሔር ቃል ብለን የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ እሺ፣ የእግዚአብሔር ቃል ከሆነ የእግዚአብሔር ንግግር ነው ማለት ነው። እሺ እሺ፣ እግዚአብሔር ራሱ የሚናገር ከሆነ ለምንድን ነው አብዛኛው ቦታ ላይ ማቴዎስ ወንጌል ማቴዎስ እንዲህ ማቴዎስ ለራሱ አይደለም የሚናገረው ኢቭን ማለት ነው። ማቴዎስ እንዲህ ብሎ ነበረ፣ ሉቃስ እንዲህ ብሎ ነበረ፣ ኢየሱስ እንዲህ እንዳለ እንደተናገረ እንደዚህ ነው አብዛኛው ጊዜ ያለው ማለት ነው። የአላህ ቃል ግን ወይም የእግዚአብሔር ቃል የምትለው ቀጥታ ከሱ ሲመጣ ነው የሆነ ነገር እኔ እንዲህ ብያለሁ ወይም እግዚአብሔር ወይም ኢየሱስ እንዲህ ብሏል የሚል ሲኖር ነው አይደለ? ግን እናንተ ከአንደኛ ወገን አልፎ ከሁለተኛ ወገን አልፎ ሶስተኛ ወገን ነው የሚያወራው ማለት ነው። ስለዛ ነገር ስለምኑ ነገር ገብቶሃል? ስለምኑ መጽሐፍ ቅዱስ ላይ ስላለው ነገር ማለት ነው። ፖይንትሽን አላገኘሁትም። ግን ምንድነው እሱ እንደዛ ካልሽ ለምሳሌ ቁርአንሽ ውስጥ ጉንዳን አውርታለች። ስለዚህ ጉንዳን ለምሳሌ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ሰራዊቱ ሲመጣ እንዳይረግጣችሁ አለች ይላል። ጉንዳንም አውርታለች እኮ ቁርአንሽ ውስጥ። ስለዚህ እንደዛ ከሆነ አንቺ ባመጣሽው ሎጂክ ልስማማ ብል ቁርአንሽን ቀድመሽ ትጥያለሽ ማለት ነው። ቁርአን እንደዛ ብላ ስላወራች አይሚን ጉንዳን ስላወራች ጉንዳን እንዲያለች የሚል ጊዜ ነው የተባለው። አሁን ማቴዎስ እንደዚህ ያለ የተባለው አይልስን እከሌ እንደዚህ ያለ እከሌ እንደዚህ ያለ ሚል ተጽፎበታል አልሽን። እከሌ እንደዚህ ያለ እከሌ እንደዚህ ያለ አንተ ባልከው ሎጂክ ነው እየሄድክ ያለው። ገብቶሃል? ኖ አንተ ባልከው ሎጂክ ነው እየሄድክ ያለው። ሰሊም እኔ ላንቺ ብዬ ዝቅ ብዬ የኔ አስተምሮ እንዳንቺ ቢሆን እንኳን ብዬ ነው። ግን አይደለም አንቺ እንዳልሽው አይደለም የኔ አስተምሮ ቢሆን እንኳን ብዬ ተስማማውና ቀድመሽ ግን ቁርአን መጣል አለብሽ። መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ እንዳለው ሚል አለ፣ ከሌ እንዳለው ሚል አለ አልሽ። እንደዛ ከሆነ ቁርአንሽ ውስጥ አጋንንቶች እንዳሉት ሚል አለ፣ ጉንዳን እንዳለችው ሚል አለ። በጉንዳን ሸለቆም በመጣችሁ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። አሁን ጉንዳን ከሱሌማን ወይም ሰለሞን ከሚሉት ጠቢብ ከመተባለው ይልቅ ምሁር ሆና ጉንዳኗ ማያውቀው ሱሌማን ከሰራዊቱ ጋር መጥቶ እንዳይረግጣችሁ ወደ ጉድጓድ ግቡ ብላ ታዛለች። ጉንዳን ማለት ነው። ስለዚህ ጉንዳኗ ነች የተናገረችው። ያለ ይሄንን ነው ወይንስ አላህ ነው? ባለች ጊዜ የሚል ነገር ይኖራል። ከመጀመሪያ ስታነብ ታንብቦ ብያለሁ። ሆነ ታነብ የሆነ ነገር ከመጀመሪያ ጀምረህ አንብብ። አነበብኩት እኮ ያው መሐል ለሱሌማንና ለሰራዊቶቹ ለሱሌማንም ሰራዊቶቹ ከጋኔን መሐል ላይ አትጀምር። መሐል ላይ አትጀምር። የሆነ ነገር ከመጀመሪያው ጀምረህ አንብብ። መጀመሪያ ከመነሻው ጀምሮ ምንድነው የሚለው ማየት አለብህ። እኔ መሐል ላይ ቆርጬ የሆነ ነገር በሰጠ ትረዳለህ አትር? እሺ ለምሳሌ አንድ ጥያቄ ልጠይቅህ ካንተና መሐል ላይ ቆርጬ ልስጥ የሆነ ነገር ያንን ትረዳኛለህ አትረዳ? ነገር የለውም አውዱ ሌላ ነገር የለውም። ጥያቄ ልጠይቅህ ከእናንተ መሐል ላይ ያየሁትን መሐል ላይ ቆርጬ የሆነ ነገር ያየሁትን ልጠይቅህ። አዳምጫ እንዴ? እሺ ይሄ አውዱ አንቺ እኮ ቼክ የማድረግና ምላሽ የመስጠት ያንቺ ግዴታ ነው፣ እኔ አይደለም። የተናገረችው ማን ጉንዳን ነች። ለምንድን ነው የተናገረችው? ሱሌማን ከሰራዊቱ ጋር ሲመጣ እነርሱ ማያውቁ ሲሆኑ እንዳይረግጧችሁ ወደ ሸለቆ ግቡ ብላ ትላለች። ስለዚህ ፍጡር ነው ፍጡር አይደለም? እሺ በቀላሉ ይሄ ንግግር ፍጡር ነው ፍጡር አይደለም? ላቅልልሽ ምን ማለት ነው? ፍጡር ነው ፍጡር አይደለም ማለት ንግግርና ፍጡርን ለምን ታገናኘዋለህ? መጀመሪያ ንግግር ሁሉ ፍጡር አይደለም ብለሽ ነው የምታምኚው? ንግግርንና ፍጡርን ለምን ታገናኛለህ? ንግግር ሁሉ ፍጡር ነው ፍጡር አይደለም? ራሱን የቻለ ንግግር ነው። ስለዚህ ንግግር ፍጡር አይደለም? ዘላለም ይወጣ ንግግር ማለት ደግሞ ቃላችን ነው።
ፍጡር አይደለም ንግግር። ፍጡር ማለት እኛ ነን። መጀመሪያ መለየት ያለብህ ነገር ፍጡር ማለት ነገር ነው። ቃላችን ደግሞ ቃላችን ነው። አይ አስቸጋሪ ስለማታውቂ አስቸጋሪ ምንም አስቸጋሪ የሚያደርገው ምን እንደሆነ ታውቂያለሽ? ቀደም ብላለች። አልተረዳኸኝም? ሜቢ አልተረዳኸኝም ይሆናል እንጂ አንዴ እዚህ ጋር እንትን ያክል መልሻለሁ። እሺ አንተ ልጠይቅህ የሆነ ጥያቄ። ጌታና አምላክ ምንድን ነው ልዩነቱ? ጌታና አምላክ ምንድን ነው ልዩነቱ? ምን ሆነሽ ነው? እቺን ጥያቄ መልስልኝ። ቀደም ምን ብለሽ ነበረ? የምትሰሩትንም የፈጠረ ሲሆን ብሎ ሲያሳይሽ ምን ብለሽዋል? ንግግር የሚሰራ ነገር አይደለም ብለሻል። ለምሳሌ አንድ ሰው ሲሳደብ ኃጢአት ሰራ ይባላል አይደለም? እታችን መሳደብ ንግግር ነው አይደለም? አይደለም። መሳደብ ንግግር ነው። እሺ፣ ስለዚህ ኃጢአት ሰራ ይባላል ወይስ አይባልም? ያ ሰው ሲሳደብ ኃጢአት ሰራ ይባላል ወይስ አይባልም? ኃጢአት ነው። ኃጢአት ሰራ ይባላል አይደለም? ኃጢአት ነው። ስለዚህ ይሄው የምትሰሩትንም የፈጠረ ሲሆን ስለዚህ ያ የሚሰራው ያ ንግግር ምንድነው ማለት ነው? የምትሰሩትንም ማለት ግዴታ ንግግር ብቻ መሆን የለበትም። እኛ ግዴታ ኢንጀነራል ግን እንደሆነ ነው የማውቀው እኔ። ንግግርም ኃጢአት ስራ ሳይሆን ኃጢአት ነው እንደሆነ ነው የማውቀው እኮ። የሚሰራ ኃጢአት ነው። ኃጢአት ስራ ነው አይደለም አይልም። ኃጢአት ስራ ነው አይልም። ፍጡር ግን ገብቶሻል ለታችን ፈጣሪ ማለት ምንድነው? ፍጡር ማለት ምንድነው? ዴፊኒሽኑ የገባሻል መሰለኝ ሳስበው። እስኪ በፈጣሪና በፍጡር ማለት የተፈጠረ ነገር ነው። በፈጣሪ ኦኬ። ስለዚህ ከፈጣሪ ውጪ ዘግይቶ የመጡ ነገሮች በሙሉ የተፈጠሩ ናቸው ማለት ነው አይደለ? አዎ። ኦኬ። ስለዚህ ቃላችን ደግሞ ንግግራችን ነው። አንድ ጊዜና ከፈጣሪ ውጪ ደግሞ የምንሰራው ነገር ተግባራችን ነው። አንድ ጊዜ አዳምጫ። እሺ። ፈጣሪ ማለት እሱ ብቻውን ፍጥረት ከመፈጠሩ በፊት የነበረ እሱ ብቻ ነው አይደል? ፈጣሪ ማለት ነው። ያው መለኮት። አዎ። ከዛ በኋላ ግን የመጣው ነገር በሙሉ ፍጡር ነው አይደል? አዎ። ቴንኪው። ስለዚህ ንግግራችንን ፍጡር ነው ማለት ነው። ጨረስን እኮ። ንግግራችን ቃላችን ነው። ፍጡር የምንባለው እኛ ነን። አልተፈጠረም ታዲያ? ከፈጣሪ ጋር ነበረ የኛ ንግግር። እንደዛ ካልኩ ማለት ነው። እንደዛ ካልክ የፈጣሪ ንግግር ፍጡር ነው ልትል ነው እንዴ? ፈጣሪ ስለተናገረ ፍጡር ነው ልትል ነው? ስለዚህ ከፈጣሪ ጋር እያመሳሰልሽ እንደሆነ እናመሰግናለን። አንድ ወደ እንግሊዝኛ ቀይረው። ለምን አንመሳሰልም? እኛ ፍጡር ነው፣ ፈጣሪ አምላክ ነው። አለቀ። እሺ አሁን የምጠይቅህን ጥያቄ መልስልኝ። ጌታና አምላክ ምንድን ነው ልዩነቱ? ሚፋ እንዳዳምጪ ቆይ። ጌታና አምላክ ምንድን ነው ልዩነቱ? በእናንተ ሃይማኖት አንዴ እንትን በለው ሞሰስ በልና ቼክ አድርገው። የእሷንም ተረዳትኝ። የእሷንም ተስማ መጀመሪያ ተረጋጋ። ሞሰስ ነው አይደለ? ሞሴ አመጣልህ አባውት ሞሰስ እቺ ኦኬ ውጣሽ ከሱ እንትን በለው ክሬትድ በለው ክሬትድ ያ ኦኬ እሺ ውረድ መጨረሻ ነው። ኦኬ እሱ ያሳየኝ። እሺ different from the attributes of created beings. Okay. His attributes ንግግር ምናምን የሚል የለም። የሰው ንግግር ምናምን የሚል okay, good. እሺ ሞሴስ in other from thank you. ሱናምቦ እሺ the word of God ተመልከቱ እዚህ ላይ ይታያል አይደል? እሺ the word of God is not created. ያላ የአምላክ ቃል የተፈጠረ አይደለም። and the words of Moses የሙሳ ቃል and the others from among the created beings are created. የሙሳና የሌሎች ደግሞ ከተፈጠሩት ንግግሮች በጠቅላላ እንዳለ የተፈጠረ ነው።
and the Quran is the word of God. ቁርአን ደግሞ የአምላክ ንግግር ነው፣ የአምላክ ቃል ነው። not their words የነሱ ቃል አይደለም። ለቀጥ አይበቃል። እኔስ ምንድነው እሱ ግልጽ ነው። የሙሴና የሌሎቹ የሰዎች ንግግር ፍጡር ነው። ፍጡር ማይባለው የአምላክ ቃል ነው። ግልጽ ነው። አብዱ አቤት። ኦኬ፣ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ ልጠይቅ። ጠይቂያለሽ? ጥያቄን አዳምጡኝ። ደግሞ ትንሽ ቆየት ወይ ትጠይቂያለሽ? አይ ለወጣ ስለሆነ እሺ፣ አንድ ጥያቄ መልሱልኛል። ወጣ መልስላሽ። እሺ፣ ጌታና አምላክ ምንድነው ልዩነቱ በእናንተ? ኦኬ፣ መዝሙር ላይ ቀጥል። እሺ፣ ጌታና አምላክ ምን ማለት ነው? በመጽሐፍ ቅዱሳችን ጌታም አምላክም የሚሉ ቃሎቶች አሉ። ለምሳሌ ሰይጣን የዚህ ዓለም አምላክ ተብሏል፣ እግዚአብሔርም ደግሞ አምላክ ተብሏል። አምላክ የሚለው የግዕዝ ቃል ነው። አምላክ ማለት ገዥ እንደማለት ነው። ፈጣሪ፣ ገዢ እንደማለት ነው። ለእግዚአብሔር ሲነገር የእግዚአብሔርን የባህሪውን አምላክነት ያሳያል። ለሰይጣን ደግሞ ሲነገር የዚህ ዓለም አምላክ የተባለው ሰይጣን ይሄን ዓለም የሚቆጣጠራት ይሄን ዓለም ወደ ክፋት የሚወስዳት ለማለት የዚህ ዓለም አምላክ የሚለው ለሰይጣንም ይነገራል ማለት ነው። ምክንያቱም አምላክ የሚለው ቃል በራሱ ለምሳሌ ጣዖት የሚያመልክ ሰው አምላክ ማን ነው ነው የምታዩሹ? የኔ አምላክ ጣዖት ነው ካለሽ የኔ እሱ አምላክ አድርጎ አልቆ አግኖ የኔ የበላይ ብሎ የያዘው አምላክ ማለት ነው። የግዕዝ ቃል ነው አምላክ የሚለው። ጌታ ማለት ደግሞ አሁንም በመጽሐፍ ቅዱስ ጌታ የሚለው ለምሳሌ ሳራ አብርሃምን ባለቤቷን ጌታ የትለው ነበረ። እኛ ደግሞ ለምሳሌ ክርስቶስ የጌቶች ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው ስንል ለምሳሌ በሉቃስ ወንጌል ላይ ኤልሳቤት ወደ ድንግል ማርያም ሄዳ ድንግል ማርያምን ስታገኘት ምን ብላ ጠራች? ምን ብላ ነገረቻት? የጌታዬ እናት አለቻት። ኦኬ፣ የጌታዬ እናት አለቻት። ሳራ አብርሃምን ጌታዬ ስትለው ባሏ ስለሆነ የምትወደው የምታፈቅረው ባሏ ስለሆነ የአክብሮት ያንን ልክ ምኑን ለመግለጥ አክብሮቷን፣ ፍቅሯን፣ ባለቤቷ አካሏ እንደሆነ ለመግለጥ። ኢየሱስ ክርስቶስ ጌታ ነው ሲባል ግን እርሱ ገዢ ነው፣ እርሱ የሁሉ ፈጣሪ ነው፣ የሁሉ አምላክ ነው፣ የሁሉ የበላይ ነው ማለት ነው። በመጽሐፍ ቅዱሳችን እህቴ እንድታውስ የፈልገው ነገር ለምሳሌ እግዚአብሔር አባታችን ተብሏል። የስጋ አባቴንም አባቴ እለዋለሁ። እኛ እግዚአብሔርን ስንጸልይ ለምሳሌ አባታችን ነው እያለን እንጸልያለን። የስጋ ያንቺን አባት ባገኛቸውም አባታችን ብዬ ሰላም እላችኋለሁ። አየሽ፣ የስጋ አባትሽን ወይም የስጋ አባቴን አባቴ ስልና እግዚአብሔርን አባቴ ስል ግን የተለያየ ነው። የስጋ አባቴን አባቴ ስል በስጋ ወልደኸኛል እያልኩኝ ነው። አንዱም ደግሞ የሚንከባከበኝ ጠባቂ መሆኑን ለማሳየት ነው። የሚያስፈልገኝ ነገር የሚሰጠኝ የስጋ አባቴ ለማለት ነው። እግዚአብሔር ግን አባቴ ነው ስል ግን ምን ማለት መሰለሽ? ከስጋ አባቴ በላይ የኔም የስጋ አባቴን ፈጣሪ ሆንክ፣ የኔ ጠባቂ፣ የዓለም ሁሉ ጠባቂ ሆንክ፣ ዓለምን ሁሉ የምታስተዳድር፣ ለዓለም ሁሉ የሚያስፈልገውን ነገር የምትሰጥ፣ የምትመግብ፣ የምታጠጣ አምላክ እግዚአብሔር ነህ ስንል አባታችን ብለን እንጠራለን። እና እነዚህ ቃላቶች በመጽሐፍ ቅዱስ እንዳጋባቸው ለማን እንደተነገሩ በፍቺ ይፈታሉ ማለት ነው። ስለዚህ ኢየሱስ ጌታ ሲባል መለኮታዊ እንትኑን ያሳያል ማለት ነው። ያሳያል። አዎ። ኦኬ፣ እሺ። እዚች ጋር እንደ ጥያቄ ያለችኝ እንደዛ ከሆነ ኢየሱስ መለኮታዊ ኃይልነቱን የሚያሳይ ከሆነ ማለት ነው ማቴዎስ ወንጌል ላይ ምዕራፍ 8 ኢየሱስ 7:21 እንደዛ ነገር አውጣላት አንዴ። ጌታዬ እኔን ጌታዬ ያለ መንግስተ ሰማይን አይወርስም፣ ኦኬ፣ የላከኝን ፈቃድ እንትን የሚል እንጂ ይላል። አዎ፣ ላስረዳሽ ማለት እንደሆነ በጣም ጥሩ። እዚህ ክፍል ላይ ክርስቶስ ምን እያለ እየነገረ መሰለሽ? ቅድም እና ምሳሌ እፎይን ከፍ ብለህ ዝቅ ብለህ አንብበው ስትይው ነበረ። ከፍ ብለሽ ማንበብ አለብሽ። እኔ አላነብልሽም፣ ምክንያቱም ቃሉን ስለማውቀው ለምን ጌታ እንደተናገረ። እዚህ ጋር ጌታ ከላይ ጀምሬ ችግር የለውም ጊዜ ለመቆጠብ እኔ ማንበብ አልጠበቅብኝም ስለማውቀው። ጌታ እዚህ ጋር ጌታ ትባላለህ ወይስ አትባልም ተብሎ አይደለም ይሄን የመለሰው። አስተዊ ጥያቄው ጌታ ትባላለህ ወይስ አትባልም፣ ጌታ አንበል ወይስ አንበል የሚል ጥያቄ ኖሮ አይደለም። ይህን የተናገረው ምንድነው? ሰዎች ከላይ ስታነቢው ምን ያደረጉ ነበረ መሰለሽ? እኛ እኮ የክርስቶስ ነን፣ እኛ እኮ የሙሴ ነን፣ እኛ እኮ የአብርሃም ነን እያሉ ግን በአብርሃምና በሙሴ ትእዛዝ አይሄዱም።
ኦኬ ለምሳሌ አንቺ እኔ እኮ ሙስሊም ነኝ ብለሽ ብትጠጪ ብታጨሺ ሰው ብትገሊ ወይም ክፉን እንደ እስልምናው የሚያዘው ነገር ብታረጊ ማለት ነው። ኦኬ አንቺ እኮ ሙስሊም መሆንሽ ብቻ አያድንሽም፣ ይልቁንም ሙስሊም መሆንሽን በተግባር መግለጥ አለብኝ። ዝም ብለሽ አላህ አላህ ስላሽ አድኝም። ምክንያቱም እየሰረቅሽ እየገደልሽ እያጠፋሽ ዝሙት እየሰረቅሽ እንዴት ነው አላህ አላህ ብቻ ስላልሽ የምድኙ በሚለው ኮንሰፕት ጌታ ምን አለ? ጌታ ሆይ የሚለኝ አይደለም አለ። አትበሉኝ ማለቱ አይደለም። ለምሳሌ እኔ ጌታ ሆይ እኔ እኮ ክርስቶስ ነኝ እያልኩኝ ሰውን እያሳደርኩ ምገል ቢሆን ብሰርቅ፣ በዋሽ፣ ብዘሙት፣ ብዳራ፣ ኦኬ ብሰክር፣ ክፉ ነገር ባረግ፣ ዘረኛ ብሆን፣ ሰዎችን ብጠላ እኔ ጌታ ስላልኩ አልድንም ማለት ነው። ምክንያቱም አስመሳይ ነኝ፣ ውሸታም ነኝ፣ ድራማ እየሰራው ነው። እሺ እያስመሰልኩኝ ነው። እኔ እኮ የክርስቶስ ነኝ እያልኩኝ ግን በጀርባ ግን ለሰዎች ክፉ ማስብ በክርስቶስ ትእዛዝ ማልኖር ማለት ነው። ስለዚህ ክርስቶስ ምን አለ? አይሹ ጌታ ሆይ የሚለኝ ሁሉ አይድንም። ምን ማለት ነው? ጌታ ብቻ ስላላችሁ አይደለም መስፈርቱ፣ ይልቁንም ጌታ ያለ ሰው በጌታ ትእዛዝና ሕግ መኖር አለበት። ስለዚህ ምን አለ? ይኸው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አላይሹ። አሁን የአባቴን ፍቃድ የምትላለች እዚህ ጋር እና ማድረግ የምትላለች። የእግዚአብሔር አብ ፈቃዱ ምንድን ነው? በልጁ ምህረትን ማድረግ፣ በልጁ መታረቅ ነው። ምክንያቱም ልጁ ምን ብሎ ነግሮናል? በእኔ የምመኑ በአባቴ የምመኑ የዘላለም ሕይወት ሰጣችኋለሁ ብሎናል። የዘላለም ሕይወት ደግሞ እንድናገኝ ደግሞ ክርስቶስ ምን ብሎናል? ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ፣ ለሚገሏችሁ ይቅር በሉ፣ ልብሳችሁን ቢወስዱባችሁ ሌላም ጨምሯችሁ ስጣቸው። ምክንያቱም በመልካም ነገር ስለምትስቡ ቂመኛ አትሁኑ፣ በቀለኛ አትሁኑ፣ በፍቅር ተመላለሱ፣ የሚጠሏችሁን ደግሞ ውደዷቸው ብሎ እንደዚህ ትእዛዝ አስተምሮናል። ስለዚህ የክርስቶስ መሆናችን የሚታወቀው እነዚህን ትእዛዞች በመጠበቅ ስለሆነ ትእዛዙን ስንጠብቅ ነው እንጂ ምንድነው ትእዛዙን ሳንጠብቅ ዝም ብለን ጌታ ሆይ ብንል ይሄ ድራማ ነው፣ አስመሳይነት ነው፣ ውሸታምነት ነው። ስለዚህ አዎ በጌታ ቃልና በጌታ ትእዛዝ ካልኖርን ድረስ ዝም ብሎ ጌታ ሆይ ስለተባለ የምንሸውዱ አምላክ የለንም ማለት ነው። እስቲ ቀጥልና በባስ እሺ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት በዚያ ቀን ብዙዎች አይሹ። አሁን በደንብ አስተውይ። ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግን ይሉኛል። ከዛ የዛን ጊዜ እላችኋለሁ ከቶ አለቃችሁም እናንተ አማፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። አመፀኛ ማለት ነው ሻርስ ንገሪኝ። የፈጣሪን ትእዛዝ የማያከብር ጎበዝ፣ በጣም አሪፍ። ለምሳሌ ልጅሽን አንተ አመፀኛ ነህ ካልሽው ምክርሽን አይሰማም ማለት ነው አይደል? ይህን ትእዛዝ አያከብርም። በጣም አሪፍ። አንድ ሰው አመፀኛ ነው የሚባለው ትዕቢተኛ ሰው ነው፣ አልሰማም ሲል ነው። ኦኬ አልሰማም ሲል ግን እዚህ ጋር እነዚህ ሰዎች አያቸው ብዙ ነገር እኮ አድርገዋል፣ አስተምረው። ለምሳሌ ዲያቆን ነኝ እኔ። ኦኬ ዲያቆን ነኝ፣ በደንብ ስሚኝ። ለምሳሌ አስተምራለሁ፣ እያስተማርኩሽ ነው። ግን እኔ ግን በጌታ ትእዛዝ ማልኖር ከሆነ ጌታ እኔን አያቀኝም ማለት ነው። እኔ በጌታ ዘንድ እንደማስተምራቸው ሰዎች ሳይሆን እኔ በጌታ ዘንድ እኔ እየኖርኩ አይደለም እኮ። ለሰው እኮ አስተምራለሁ፣ ለሰው እኮ ታምር አደርጋለሁ። እኔ ግን እንደ ጌታ ትእዛዝ እየኖርኩ አይደለም። አየሽ፣ አሁን እንደዚህ አይነት ሰዎች አላጋጥሙሽም? ያስተምራሉ፣ ይመክራሉ፣ በጣም ሰው ብዙ ሰው ይሰማቸዋል። ግን ህይወታቸው ግን ከአምላካቸው ጋር እነሱ ግን ኮኔክሽን የላቸውም። አይጾሙም፣ አይጸልዩም፣ መልካም ነገር ያደርጉ። ኦኬ ሰው ልክ እንደዚህ ያለና ከታችሁም እንደሚል የዚያም ጊዜ ከታለቃችሁም ካለ በኋላ ስለዚህ አለየው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ አላየሹ። ስለዚህ ቃሉን ሰምቶ የሚያደርገው የሚኖረው እንጂ ያወራ ብቻ አይደለም። እነዚህ ሰዎች ታምር ሰርተዋል፣ ትንቢት ተናግረዋል፣ አስተምረዋል፣ መክረዋል። ግን ራሳቸው ግን አመፀኞች ናቸው። አየሽ፣ ሰውን አድርጉ ይላሉ፣ ጾሙ ይላሉ፣ አይጾሙም። ፍቅር ስጡ ይላሉ፣ ጸበኞች ናቸው። አትስረቁ ይላሉ፣ ይሰርቃሉ። አዘሙት ይላሉ፣ ግን ይዘሙታሉ። ስለዚህ እነሱን አላቃችሁም ይላችኋል ጌታ። ምክንያቱም እያጭበረበራችሁ ነው እንጂ እናንተ ራሳችሁ እንደምትናገሩት እየኖራችሁ አይደለም እያላቸው ነው። ስለዚህ አሁን ኢየሱስ ማድረግ የያዘው ያስተማረ ነው ወይስ ጌታነቱን እየሰበከ ነው ያለው? ኦኬ ጌታ ካላችሁ ጌትነቴን ተቀበሉና ጌታ ካላችሁ እንደማስተምራችሁ ኑሩ። እኔ ጌታችሁ ከሆንኩኝ
እኔ የማዛችሁን እኔ የምላችሁን ስሙ እያለ ነው ጌታ እዚህ ጋር። ምክንያቱም ጌታዬ ትሉኛላችሁ አለ። ቆይሹ ጌታዬማ ትሉኛላችሁ፣ ግን ጌታ የምትሉኝ እኔ ጌታችሁ ከሆንኩኝ እንደኔ ትእዛዝ እንደኔ አስተምሮ እኔን መከተል አለባችሁ። እኔን ካልተከተላችሁ ዝም ብላችሁ ጌታዬ ጌታዬ ብትሉ አድኑም እያለ ነው። ማለቴ እኔ ማስተምራችሁን ማተገብሩ ሲል አሁን ለምሳሌ ብዙውን ጊዜ ነቢያቶች ናቸው እንደዚህ አይነት አስተምሮቶችን እኔም የተላከልኝ ማለት የተላኩት እኔ ከአምላክ የተላኩት አምላክ የተናገረውን ነገር ላስተምር ነው ለእናንተ። እናንተ ይሄን ነገር እንትን ማትሉ ከሆነ ማለት የአላህን ቃል ማሰሙ ከሆነ የአላህን ቃል ስለ ክርስቶስ ነው የምናወራው እህቴ፣ ስለ ክርስቶስ ስለሆነ የአላህን ቃል ላይ ማውረድ እንደዛ ነው። አዎ ስለ ክርስቶስ ስለምናወራ ክርስቶስ ያለው ማለት ነው። የፈጣሪን ቃል ማተገብሩ ከሆነ እንደዛ አይደለም፣ እንደዛ አይደለም። የፈጣሪን ቃል ወይም የአብን ቃል ማተገብሩ ከሆነ አብ ያስተማረው ነገር ማተገብሩ ከሆነ አረ እንደዛ ማለት አይደለም። እያዳመጥሽ እሺ፣ ራሱ አብ ማለት ነው። አላውቅም። አብና አላህ አንድ ናቸው ብለሽ ታምኛለሽ? በእኛ አስተምሮ እንደዛ የሚባል የለም። አላህ አይፈጠርም። አንዴ እፎይ ቀጥሉ። እሺ አንዴ ቆይ እመለሳለሁ። ይቅርታ በጣም አላህ አይፈጠርም። አላህ አይፈጠርም። በቃ ቀጥሉ። አንዴ ያሬድዬ እንትን አይወለድም። አብ የሚባል ነገር የለም። ያ ቆይ አሁን እያስተማረው ነው ያለው አይደል? እኔን ጌታዬ ጌታዬ ያለ መንግስተ ሰማይን አይወርስም ያለ ያስተማረ ነው አይደል? በዚህ አጋጣሚ ስሚ እነሱ ሐሰተኛ ነቢያት ናቸው። ከላይ ጀምሮ እያነበብልሽ እኮ ነው። ሐሰተኛ ነቢያት ናቸው። ከስራቸው ታውቃችኋላችሁ። እነሱ ሐሰተኛ ነቢያት ናቸው። በክርስቶስ ስም ሐሰትን የሚያደርጉ ሐሰተኞች ናቸው። ስለዚህ ጌታ ጌታ ስላሉ አይድኑም እነሱ። እንደዚህ መዳን የለም። አንቺ ዝም ብለሽ ነገረሽ እኮ ዲያቆን፣ ኃጢአት እየሰራሽ መጥፎ ነገር እየሰራሽ አላህ አላህ ብትይ አትድኝም። ይሄን ብቻ ነው ቀጥታ የተናገረው ክርስቶስ። ስለዚህ ለመዳን ከፈለጋችሁ የክርስቶስን ቆይ ስሚያ፣ አንድ ሰው የክርስቶስን ጌታነት ተቀብሎ በክርስቶስ መንገድ መሄድ መቻል አለበት። እኛ የተጠራ ነው ክርስቶስን ልንመስል ነው፣ በጽድቅ ልንመላለስ ነው። በጽድቅ እየተመላለስን ነው ጌታ የሚያድነን እንጂ በኃጢአት እንድንመላለስ ጌታ አልመጣልንም፣ ለኛ አልሞተልንም። ስለዚህ ክርስቶስን ስንቀበል ኃጢአትን ቆርጠን ጥለን ጽድቅን እንለብሳለን ማለት ነው። ስለዚህ እምነታችን ከስራችን ጋር አንድ መሆን መቻል አለበት። በኃጢአት ውስጥ ሆኖ ሰው ጌታ ወይ ብሎ ቢናገር አይድንም። ግን ለዚህ ምን መሰለህ፣ አንዴ ሮሜ 10ን ክፈትልኝ ቆስቲ። ሮሜ 10 ከቁጥር 9 ላይ ይልሽ በእውነት የጌታን ስም የሚጠራ ሰው ይድናል፣ በሐሰት ግን ሐሰተኛ ሆኖ የጌታን ስም የሚጠራ ሰው ግን አይድንም። ስለዚህ ሮሜ 10 ላይ ከቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ ይላል። ቅድም ይኸውልሽ ጌታ ብለሽም የጠየቅሽው ጌታና አምላክ የሚለውን የጠየቅሽው ክርስቶስ አንዱ ጌታ ነው። ብዙ አማልክት ወይም ብዙ ጌታ የተባሉ ቢኖሩም ክርስቶስ ግን አንዱ ጌታ ነው። ስለዚህ አንዱ ጌታ የሁሉ ጌታ ነው ተባለ። ክርስቶስ የሁሉ ጌታ ነው፣ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አይሽ የጌታን ስም ማለት ክርስቶስን ስም የሚጠራ ይድናል። የሚጠራው ግን እንዴት ሆኖ ነው? በኃጢአት ውስጥ ሆኖ ሐሰትን እየተናገረ አስመሳይ ሆኖ አይደለም። በእውነት የጌታን ስም የሚጠራ ግን የጌታ ስም ያድናል። ጌታም ደግሞ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 13 ላይ እናንተ ጌታና መምህር ትሉኛላችሁ፣ መልካም ትላላችሁ ነው ያለው። አይሽ መልካም ትላላችሁ ነው ያለው። ክርስቶስን ጌታ ማለት መልካም ነው። እሱ ጌትነቱን መናገር ነው። ጌትነቱ ደግሞ የሁሉ ጌታ ነው። አንድ ጌታ ነው። አንድ ጌታ ማለት ነው። ስለዚህ አጠቃላይ ሐሳቡ ምን መሰለሽ? ማቴዎስ 7 ላይ ያለው ከ21 ጀምሮ ያለው ከፍ ብለሽ ስታነቢው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እነሱ ጌታ ሆይ ስላሉ አይድኑም። የሚደኑት ምንድነው? መልካም ስራ በማድረግ ወይም የአባቱን ፈቃድ በመፈጸም። የአባቱ ፈቃድ ደግሞ ሁሉም ነቢያቶች አስተምሮ ነው። ኢየሱስ ብቻ ያለው አስተምሮ ሳይሆን ሁሉም ነቢያቶች ያስተምሩት ነው። አሁን ሂጅና አንድ ነቢዩን ስም በመጥራት ያን ነቢይ ስም በመጥራት ይድናል የተባለ ነቢይ ካለ አንድ ታመጭልኛለሽ። ቆይ አንዴ ልመልስልሽ። መዳን ማለት ምን ማለት ነው? ቆይ መዳን ማለት እኮ ማለት ነው የዘላለም ሕይወት ማግኘት ነው። አረስም ያን መዳን ማለት ነው። እሺ መዳን ማለት የነቢያቶችን አስተምሮ ተምሮ
ያንን ተግባር መተግበር እና ከኃጢአት መጥራት ማለት ነው። ማስረጃው ድረስ ማለት ነው። እንደዛ አይደለም። አሁን የሚለው የጌታን ስም የጠራ ነው። እሺ አፎ ይቀጥል። ተመልሶልሻል? አልተመለሰልሽም? ጥያቄሽ አልተመለሰልኝም። አባባሎቹ ገብቶኛል፣ ግን ያልተመለሰልኝ ነገር አለ እዚህ ውስጥ። አሁን እዚህ ውስጥ ኢየሱስ እያስተማረ ነው አይደለም ነው ጥያቄ። ፕሊዝ ምንድነው እሱ? እሺ እያስተማረ ነው ብልሽ ምንድነው አርጉመንትሽ? ምክንያቱም አላህ ራሱ ሙሐመድን ስላስተማረው ምንድነው እሱ አርጉመንትሽ? እዛ ጋር እያስተማረ ነው ማለት አሁን ለምሳሌ ይሄው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታዬ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት እያስተማረ ነው ማለት ነው አይደለ? በተዘዋዋሪ ትክክል እያስተማረ የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታዬ ሆይ የሚል መንግስተ ሰማያት አይገባም። እውነት ነው። እኔ ጌታ ጌታዬ ሆይ የአባቱን ፈቃድ ሳታደርግ መንግስተ ሰማይን አይወርስም። የአባቴን ፈቃዶች ማለት አብ ተግብሮ ያለውን ነገር የሚተገብር እንጂ ጌታ ጌታ ያለ ብቻ መንግስተ ሰማይ አይወርስም እንደናንተ አባባል ማለት ነው። እንደ መጽሐፉ እናውራ። እሺ ኢየሱስ በሌላ እንትን ላይ እኔ የተላኩት ይላል። እኔ የተላኩት ይላል። ነገስታ ወርደሻለሁ። ሁለት ጆሮ ነው ያለሽ፣ አንድ አፍ ነው ያለሽ። በስርዓት መዝሙር ያሬድ አስረድቶሻል፣ ቢኒ አስረድቶሻል። እዛም እየሄድሽ ስለሆነ አሁን ማይክሽን ቀስ በይና አንሹ። ማይክሽን አንሹ። ኢንቫይት ልኬልሻለሁ። ማይክሽን አንሹ። መልካም ተረጋጊና ባከለቦ ነው ፕሊስ። ሌላ ታውሪ ቆይ ማለት ነው እሱ። ኧረ በእናትሽ ሳትጠየቂ አትሂጂ። ቆይ ሌላ ቦታ ተማምላት። ክፍሉን እናጥራው ቅድሚያ። መልካም ማስተማሩ ችግር አለው ብለሽ ነው ያሰብሽው? አስተማረ ብለን እያስተማረ ነው አልሽ። አዎ እያስተማረ ነው። ምንድን ነው ችግሩ? እሺ እያስተማረ መሆኑን ከአምላክነቱ ያወርደዋል ማስተማሩ? መልሽልኝ። ምክንያቱም መሐመድን ቁርአን አላህ ራሱ በብዕር አስተምሮታል። ማስተማር አስተማረ ከተባለ እሺ ሁለተኛ አርጉመንት እንቀጥል። አያወርደውም። ስለዚህ እያስተማረ ነው ምናምን እያልሽ ልጠይቅ የሞከርሽው ዝም ብሎ ነገር ነው ማለት ነው። ወደ ሁለተኛው እንለፍ። እሺ የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? እመጣልሃለሁ። መልካም የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? ኦፍ ኮርስ ጌታ ጌታ ሆይ የሚለው ሳይሆን የሚል ብቻ መስፈርቱ ምንድነው? የአባቱን ፍቃድ ማድረግ አለበት ማለት ነው አይደለ? ኦፍ ኮርስ የአባቱ ፍቃድ ምን እንደሆነ ንገሪ። የአባቱ ፍቃድ ምን እንደሆነ ንገሪ። ብዙ ነገሮች አሉ መተግበር ያለባቸው ተግባራቶች። የአባቱ ፍቃድ ነው ያልኩሽ፣ ንገሪ በማስረጃ። የአባቴን ፍቃድ ማለት እናንተ አብ የምትሉትን የተገንትኖች ማለት ተግብሩ ያላቸው ተግባራቶች አሉ ትእዛዛቶች ማለት ነው። እነዛን ትእዛዛቶች የሚፈጽም እንጂ ጌታ ጌታ ሆይ መዝሙር የሚባለው እንደዛ መሰለኝ እንግዲህ የተረዳሁት ከሱ ከተናገረው ማለት ነው። በቃ ጥቅስ የእግዚአብሔርን የአብን ፈቃድ እናሳያትና ጊዜ በጣም የሌሎችንም እየወሰደች ስለሆነ እፎይ ከኛ የሚጠበቀው እናሳያትና እሺ ሳሊም ሆን ብለሽ እንትን ትዊስት እያደረግሽ ነው። የአባቱ ፍቃድ ምንድነው ስትባይ ሌላ ቦታ አይደለም። አንብቢ ብቻ አሁን የተከፈተልሽን ዮሐንስ ወንጌል ምዕራፍ 6 ትእዛዛት ማለት ነው አይደል እንዴ? ፍቃድ ማለት አንብቢ። ያልተጠየቅሽውን አታውሪ። አንብቢ የአባቱ ፍቃድ ምን እንደሆነ መጽሐፍ ስለሚነግርሽ ማለት ነው። ቀጥይ። ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። ኦኬ የአባቴ ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው አለ አይደለ? እሺ የአባቴ ፍቃድ ደግሞ ምንድን ነው አለ? ከመጀመሪያው ቁርጣ አታንብብ። ከመጀመሪያው ጀምረህ አንብብ።
ለምን ቁርአን የሆነ መጽሐፍ ቅዱስም ሆነ ቁርአን 40 አንቀጽ ላንብብ? በጣም ቀልደኛ ነሽ። ለምንድን ነው ቁርጣችሁ የምታነቡት ነው ጥያቄ። በጣም ቀልደኛ ነሽ ሴትዮ። በደንብ አስተውሉ። የአባቱን ፍቃድ ነው የሚያደርገው። ፕሊስ ሚዩት አድርጊ። በቃሽ። የአባቱን ፍቃድ ነው የሚያደርግ መንግስተ ሰማያት ይገባል ከተባለ የአባቱ ፍቃድ ምንድን ነው? አብ እኔ ላከኝ ለምን ይላል? አብ እኔ ላከኝ ለምን ይላል? ለምን ላከኝ ይላል? ይሄን መልስ። ሌላ ጥያቄ ሌላ ነው። ከስር ሆነሽ ተማሪ። በቃ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ነቢያቶች አስተምረዋል ስትል የነበረው ምንድን ነው? ማስተማር ምንድን ነው? ከአምላክነቱ መስፈርት ያወርዳል። ቅድም አርጉመንቷ ምንድን ነው? እያስተማረ ነው የሚል ነው። እሺ አስተማረ፣ ምንድን ነው ፖይንቱ? አላህም አስተምሯል። አይ አያወርደውም ማለች። ከዛስ አይ የአባቱን ፍቃድ ነው ያደረገ ነው መንግስት ሰማያት የሚገባው። ስለዚህ የአባቱ ፍቃድ ደግሞ ምንድን ነው? በልጁ ማመን ነው። የአባቱ ፍቃድ በልጁ ማመንና ልጁም ከመቃብር ያስነሳል። ክርስቶስ ከመቃብር ያስነሳኛል ብለሽ ማመን የዘላለም ሕይወት ነው። ከሞት ወደ ሕይወት ያመጣኛል ብለሽ ካላመንሽ ጌታዊ ብትይ አድኝም። ኤኒዌይስ ዑመር እንኳን ደህና መጣ። ይሰማል? ትንሽ ድምፅህን ከፍ አድርግ እኮ። ትንሽ ጥያቄ መጠየቅ አልችልም? ይሄን ከመለስኩልህ በኋላ ጥያቄህን ጠይቃለህ። በኋላ ላይ ቁርአን ፍጡር ነው ፍጡር አይደለም ብለህ መምጣም ነው። ፊዚካል ጽሁፉን መጽሐፉን ነው ወይስ ንግግሩን? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ከዛው ተነሳ። የአላህ ንግግር። ቁርአን ማለት ቁርአን የሚባለው ምኑ ነው? የአላህ ንግግር። ትንሽ ድምፅህን አስተካከል። የአላህ ንግግር ነው ቁርአን። ስለዚህ ቁርአን የሚባለው ምንድን ነው ማለት? ምንድን ነው ማለት? ቁርአን ማለት ምን ማለት ነው እኮ? ከአላህ ወረደ፣ ተናጋሪው አላህ ብቻ የሆነ ማለት ነው። ስለዚህ ቁርአን ማለት መጽሐፍ አይደለም ማለት ነው። እሱን አይደለም መጽሐፉንማ ላይክ ማንም ሰው እኮ የተጻፈና ላይክ ደብተሩ ፊዚካል የሆነ ፍጡር የተፈጠረ በፋብሪካ የተመረተ ነገር ነው። አልጠየኩም። ፍጡር ነው ፍጡር አይደለም ብዬ እሱን አልጠየኩም። ቁርአን ማለት ብዬ ነው የጠየኩ። የአላህ ንግግር ነው አልኩ። ንግግሩ አሁን ፍጡር ነው ወይስ ፈጣሪ ነው እያልከኝ ነው? ስለዚህ አንዷ ማያ ቁርአን ትባላለች ማለት ነው። ቁርአንማ እኮ ሊትራል ስም ነው እንዳለ ኮምባይንድ ሆኖ ሲወርድ ያለው ነገር ነው ቁርአን የሚባለው። ኦኬ ቁርአን የሚባለው እሺ ምን ያህል ምንድን ነው? ምን ያህሉ አያ ወይንም ደግሞ ምን ያህል ምዕራፍ ቁርአን የሚባለው? ያለስ ምንድን ነው ጥያቄ? አልገባኝም። ይኸው አሁን ያየኸው ነው 112 ሱራ እሱ ቁርአን ይባላል። ቁርአን ይባላል። 100 ስንት ይባላል? ምኑ እንዳለ ኮምፓይልድ የሆነው እንዳለ ቻፕተሮቹ። የቻፕተሩ ስም ነው ቁርአን ማለት? የሙሉ ቻፕተሩ ስም ነው ቁርአን ተብሎ የሚጠራው? ልክ እያንዳንዱም ቁርአን ይባላል። እያንዳንዱም ደግሞ ቁርአን የሚለውን ስም እኛ አይደለም የሰጠነው አላህ ራሱ ስለሆነ። ስለዚህ ቁርአን ማለት ምን ማለት ነው? እሱን አጥራና አለፋው። መሰረታዊ ጥያቄ ነው። ማንም አያጠራውን ባይዘው። ይሄን መሰረታዊ ጥያቄ ነው። አጥርታችሁ ታልፋላችሁ። ምንድን ነው መሰረታዊ ያደረገው ግን አልገባኝም። ፖይንት ራሱ መሰረታዊ ያደረገው ምንድን ነው? ቁርአን ብለን አርጊው ለማድረግ እዚህ ጋር መግባባት ስላለብን ማለት ነው እኮ። ቁርአን የአላህ ቃል ነው አልኩ። ከአላህ ውጭ ቁርአን ውስጥ ተናጋሪ የለም። ኦኬ ቁርአን ማለት የአላህ ቃል ማለት ነው። ቁርአን ማለት የአላህ ቃል ማለት ነው። ቁርአን ማለት ትርጉሙ የአላህ ቃል ማለት ነው። ትርጉሙን አይደለም ያልኩ።
እኔ እየጠየኩ ያለሁት እሱን ነው። እስቲ እንዲገባኝ ጥያቄ ባይብል ማለት ምን ማለት ነው ብለህ እየጠየቀኝ እስቲ እንዲገባኝ ሀሳብ እንዲገባኝ ባይብል ማለት ምን ማለት ነው ብለህ ስትጠይቀኝ እስቲ ምን ብለህ ነው የምመልስልኝ? እንዲገባኝ እስቲ ምን ብለህ ነው ባይብል ማለት የምስራች ወንጌል ማለት ባይብል ደግሞ ባይብል ከሚለው አደረበኛ የመጣ ነው ብዬ እሱን አብራራልሃለሁ። ምክንያቱም ባይብልና ቁርአን ስለማይገናኝ ማለት ነው። ቁርአን የሚለው ቃሉን የጠየቁህ ነኝ 114ቱ ነው። እያንዳንዱ ቁርአን የሚባለው ባይብል ምን ማለት ነው እኮ? እሺ ባይብል ምን ማለት ነው? እስቲ አንተ አመላለስ ይግባኝና የኔ ልመልስልህ። ባይብል ማለት አይገናኝም። እኔ ይገናኛል እኮ አላልኩም። ባይብል ማለት ምን ማለት ነው? ለምን እነግርሃለሁ። እኔ ፍጡር አይደለም ብዬ አላምንም። በመጀመሪያ ማይገናኝ ለምን ታገናኛለህ? የእግዚአብሔር ቃል አይደለም ብለህ ነው የምታምነው ባይብል አንተ? ምን አገናኘው? አይገናኝም። አይደለምም ቃል አይደለም ብለህ የምታምነው ባይብል አይገናኝም። ይገናኛል እኮ ባይብል የእግዚአብሔር ቃል አይደለም ብለህ ነው የምታምነው? ቅድሚያ የራስህን መልስ። እኔም መልስልሃለሁ እኮ ይግባኝ። ምን ያህል እንዴት ነው የምትረዳው የሚለውን እኮ ሀሳብህ እንዲገባኝ አንተ እንደዚህ ነው ብዬ እንዳስብ ባይብል የእግዚአብሔር ቃል ነው ወይስ አይደለም? አይገናኝማ። ማይገናኝ አታገናኝ። እዛ ጋር ትግባል። ቁርአን በኮንፊደንስ የአላህ ቃል ነው ብዬ መለስኩልህ። አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? ከቁርአን የምትለው ምኑን ነው አልኩህ እኔ እኮ። አንተ ባይብል የምትለው ምንድን ነው? ሀሳብህን ልረዳው። ወደ አንድ ንጽጽር ነው እያደረግን ያለ ነው አይደል? ኮምፔር መደረግ እኮ አለበት አይደል? ኦኬ። አንተ እንደኔ ባይብል ነው የኔ በሰዎች ለሰዎች የተጻፈ ነው ብዬ ነው ማምነው። አንተ ቁርአንን እንደዛ ነው ብለህ ነው የምታምነው? ያው ገባኝ። ስለዚህ አይደለም። ስለዚህ ያላህ ቃል ብቻ ነው እኮ ሳታገናኘው። ስለዚህ ቁርአን የምትለው ምኑን ነው? እሱን ዲፋይን አድርግና ከዛ ፍጡር ነው ፍጡር አይደለም ወደሚለው እንድናልፍ ነው። ስለዚህ ወደ ፖይንትህ ልግባ። እስካሁን ፖይንትን አላወቅኩትም። እሺ ቁርአን ስትል ስለዚህ ጥቅሉን ነው የምትለው ቁርአን ወይንስ ነጠላውን? እንስማማ። እሺ ሙሉውን በነጠላ ቁርአን ተብሎ ሊጠራ ይችላል? የአላህ ቃል ብለህ ዲፋይን ካረከው አዎ። ለዛ እኮ ነው ቅድም ያልኩህ ላይ የአላህ ቃል ቁርአን ምንድን ነው ስለ የአላህ ቃል አልከኝ። ስለዚህ እያንዳንዱ አያም ቁርአን ተብሎ ይጠራል ማለት ነው። ስለዚህ ጥቅሉን ነሰሰርሊ አይደለም ላይሆን ይችላል ማለት ነው። አጌን ፖይንትህ ምንድን ነው? እስካሁን ፖይንትህን እየጠበቅኩ ነው። ስለዚህ ኢች አያቶቹ ቁርአን ተብሎ ይጠራሉ ማለት ነው። ስለዚህ ስንት ቁርአን ያለው? አንድ ቁርአን ኮምፓይል የተደረገ አንድ ቁርአን ተብሎ ይጠራል ብለኸኛል እኮ። ሙሉ ይህ ጀነራል ስም ነው። አንተ አንዷን ቃል ከባይብል ነው የምጠቅስልኝ ስለ የባይብል ቃል ነው አትለኝም? የቁርአን ቃል ነው፣ ከቁርአን ውስጥ የመጣ የአላህ ቃል ነው። አሁንም አጌን ፖይንትን አልነገርከኝም። እሺ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ስትለኝ መጽሐፉ ነው ወይስ ንግግሩን አሁን እያልከኝ ያለው? እስካሁን ድረስ ስለ መጽሐፍ ሳወራ ሰምተኛል። ለዚህ ነው መጽሐፍ እንዳትለኝ ነው ደጋግሜ ቁርአን ምንድን ነው እንዲህ እየጠየቁ የነበረው። አየህ አንተ ጎትተህ ወደ መጽሐፍ ውስጥ ከተኝና ግልጽ አልሆነልኝም ትላለህ። ስለ መጽሐፍ እኔ አንድ ያወርቻለሁ። አሁን ግልጽ ሆኖልኛል። ስለዚህ አሁን ግልጽ ሆኖልኛል። ስለዚህ ቁርአን የአላህ ንግግር ነው አልኩ። ስለዚህ በሌላ አባባል እየጠየቀኝ ያለው ንግግሩ ፈጣሪ ነው ወይስ ፍጡር ነው እያልከኝ ነው? እሺ አይደል? እሺ ቀጥል። ይህንን ደግሞ መልስልን። እንዳንተ አይነት ቃልና አምላክ የተለያዩ አካላት ናቸው ብዬ ባምን ይሄ ጥያቄ ትክክል ጥያቄ ነበር። እኔ ግን የቃሉ ባለቤት አላህ ነው። አላህ የአላህ ንግግር ነው ቁርአን። አላህ ደግሞ በቃሉ ይፈጥራል ብዬ ስለማምን አሁን የጠየቅከው ጥያቄ ለእኔ አይሆንም፣ ለአንተ ነው መጠየቅ የሚችለው። ምክንያቱም ቃሉና አምላክ ሁለት የተለያዩ አካል ናቸው ብለህ ስለምታምን
ቁርአን ያላህ ቃል ነው አልከኝ አይደለ? አዎ። ስለዚህ ቁርአን ምን ብለህ ነው የምታምነው? አንተ ፍጡር ነው ምንድን ነው ብለህ ነው የምታምነው? ቅድሚያ ግልጽ አድርገው እሱን። ፊዚካሊ መጽሐፉን ካልከኝ ፍጡር ሰዎች እንደዚህ ተደርጎ በፋብሪካ የተመረተ ነው እሱ። እኔ ስለ መጽሐፍ አላወራሁም ዑመር። በቃ ንግግሩ ደግሞ የአላህ ንግግር ደግሞ ፈጣሪ ነው ፍጡር ነው ብለህ ለመጠየቅ እንዳንተ ሁሉ የተለየ አካል ባምን ነው። አዳምጥ። ወደ መጽሐፍ ውስጥ ጎትተህ ሮጣ አትግባ። ደጋግሜ ቁርአን ምንድን ነው ብዬ የጠየቅኩህ መጽሐፍ ውስጥ እንዳገባ ነው፣ ጽሁፍና ቀለም ውስጥ እንዳገባ ነው። ቁርአን ምንድን ነው ብዬ ጠየቅኩህ። ጎትተህ ወደ መጽሐፍ ውስጥ ገባና ትወሸቅና እኔ ላላነሳሁት አርጉመንት ምላሽ ትሰጣለህ። ኦኬ ከፍ ላድርገህና መጽሐፉ ነው ቁርአን 114 ምዕራፉ የተባለበት ጥቅስ ልትሰጠኝ ትችላለህ? ከፍ ላድርገህ ዑመር። እሺ ልትሰጠኝ ትችላለህ? እንደዛ ከሆነ እንስማማለን። 114ቱ ምዕራፍ ነው ቁርአን የተባለው መጽሐፉ ነው የሚል ካለ አንተን አርጉመንት ይረዳል። ካልሆነ ግን ጎትተህ እዛ ውስጥ እየገባን እኮ አላህ በቁርአኑ እኔ እንዳወረድኩት እኔ እጠብቀዋለሁ ብሎናል። እኔ አልጠየቅኩም መስሎህ እኮ ላይክ። ስለዚህ አሁን 114ቱ ነው ያደረገው የጠብቆ 114ቱ ምዕራፍ ነው ቁርአን የሚባለው። ይሄ የመጽሐፉ ስም ቁርአን ይባላል ያለበት አለ። እኮ ቁርአን ነው ወረድኩት አለ። እንደወረድኩት ደግሞ እኔ እጠብቀዋለሁ አለ። ይበላ ሱራ 15:9 ነው የምጠቅሰው። ማዝቆ አይደለም እፍ ሁሉ ጊዜ ሰው ጊዜ ከምትፈጅ አንተ የምታስበው እስላም ከስር ነጣጣ ባርክ አትደናቆሩ። ቢያንስ አርጉመንቱ ይግባችሁ እያልኩት ያለሁት ጥያቄን በደንብ ስሙ። እኔ ስለ መጽሐፍ እያወራው አይደለም፣ ስለ ቁርአን ነው እያወራው ያለሁት። ቁርአን መጽሐፍ እና ቁርአንን ለዩ። የተጻፈ ነገር አይደለም እየጠየቅኩ ያለሁት፣ ቁርአን የሚለውን ቃል ነው እየጠየቅኩ ያለሁት። አርጉመንቱን በደንብ ተረዱ። ከዛ በኋላ ወደ ምላሽ ትመጣላችሁ። ረድዋን ሰላም ነው ደህና ይሰማል? አስቀድሜ ልንገርህ፣ ስለ መጽሐፍ አላወራውም። ስለ ጽሁፍ ነገር ስለሚጻፈው የወረቀት ላይ ስላለው አይደለም እያወራ ያለሁት፣ ስለ ቁርአን ነው እያወራ ያለሁት። ቁርአን የተባለው ከተጻፈ በኋላ አይደለም አለ ረድዋን። አንተ የምታወራ ሁሉ ነገር ተረት ተረት ነው፣ ቁም ነገር የሌለ ነገር ውስጥ የምታወራ። አንድ የመሐመድ አስተምሮ ተረት ተረት መሆኑን ስለነገርከን እናመሰግናለን። ቁጭ ብለህ ከስራ አዳምጥ። ጆይን ይላሉ። እፎይ እንኳን ደህና መጣህ። እንኳን ደህና ቆየኸኝ ወንድሜ። እንዴት ነህ? መስገን ነው። ሙስሊም ነህ? አልመስልም። ስሜን ስታየው በድር ይላል። አላወቅሁም። እሺ በድሪ በስነ ስርዓት በድሪ ይላል። ኦኬ መልካም። ቀጥልሽ ወንድሜ። እሺ ቁርአን ፍጡር ነው ብለህ ቁርአን ፍጡር ነው ብለህ ታምናለህ? ቁርአን ፍጡር ነው ማለት ምን አይነት ጥያቄ ነው ይሄ? እኮ የሚሆነ ግልጽ የሆነ ጥያቄ አይደለም። ሌላ የተሻለ ጥያቄ ካለ ጠይቀኝ። እንዴት ነው ግልጽ ያለው ነው? ምን አይነት ነገር ነው? ቁርአን ፍጡር ነው ፍጡር አይደለም ማለት ምንድን ነው ብለህ ነው የምታምነው? ቁርአን የአላህ ቃል ነው። ኦኬ የአላህ ቃል ነው ስትል ምን ማለት ነው? ምን እያልከው ነው? ቁርአን የአላህ ቃል ነው ስትል ምን እያልከው ነው? ከፈጣሪ የወረደ በረሱል በመልእክተኛ በሰለላሁ ዐለይሂ ወሰለም የወረደ ለእሳቸው የተወረደ ከዛ በኋላ አንድ ላይ ኮምፓይል የተደረገ ማለት ነው። እሺ ኮምፓይል ሲደረግ ነው ቁርአን የተባለው ወይንስ ኮምፓይል ከመደረጉም በፊት ቁርአን ተብሎ ይጠራል? ቁርአን ሙሉ አንድ ላይ ቁርአን ነው የሚባለው። ይኸውልህ ቁርአን ይባላል። ውስጡ ያሉት ደግሞ አያዎች ይባላሉ። አንቀጾች፣ ምዕራፎች ማለት ነው ውስጥ ያሉት ደግሞ። ስለዚህ ኮምፓይል ከመደረጉ በፊት ቁርአን አይባልም ማለት ነው? ለምን ይባላል እንጂ የቁርአን አያ። አንተ መጽሐፍ ቅዱስን ስትገልጸው ምን ብለህ ነው የምትገልጸው? ቆይ ኮምፓይል ከተደረገ በኋላ ነው ቁርአን ተብሎ የሚጠራው? እንዳለ ሙሉ አንድ ነው። አንድነት ነው ቁርአን ተብሎ የሚጠራው? አንድነት ያ። ኦኬ ከዛ በፊትስ? ከዛ በፊትም ቁርአን ነው የሚባለው። ስለዚህ በተናጥልም ቁርአን ተብሎ ይጠራል ማለት ነው? በተናጥልም አንድ ላይም ቁርአን ተብሎ ይጠራል።
ከዛ 114 ቁርአን አለ ልትለኝ ነው? አይደለም። እንደዚህ አይነት ላይም ጥያቄ አልጠይቅም። ያንን የጠየቅኩት ለምንድን ነው? እሱ ልጁ የሄደበት መንገድ ትክክል ስላልሆነ ላሳየው ነው። ኤኒዌይስ ስለዚህ በተናጠልም ያለ ቃል ነው ብለህ ካመንክ ቁርአን ተብሎ ይጠራል። ሁሉም ያለ ቃል ነው። ጥቅልም ደግሞ ቁርአን ተብሎ ይጠራል። ያ ከሰው የተጨመረበት ምንም ነገር የለውም። ኦኬ መልካም። እሺ እዚህ ጋር ከተስማማን ቁርአን የምትለው ያለ ቃል ነው አይደለ ብለሃል። ያለ ቃል ነው ስትል ኤግዛክትሊ ኦኬ ሐርፎቹንም ያካትታል። ሐርፎቹ ማለት ያ ትክክል። ኦኬ ሐርፎቹም ያለ ቃል ናቸው። ያ ያለ ቃል ናቸው። አሁን እኮ ፎዬ ከዚህ ማለት አሁን በጣም ወረድካ፣ በጣም ወደታች። አሁን ይሄ ፖይንቱ ምንድነው ነው አልገባኝም። 4000 ሰው እየተመለከተ ነው። ልታስተላልፍ የፈለከውን ነገር አታልቅስ። ላስተላልፍ የፈለኩትን አሁን አሳያለሁ። ምን ብሎናል? ቁርአን ያለ ቃል ነው፣ ሐርፎቹም ያለ ቃል ናቸው ብሎናል አይደለ? በድሪ ማይክን አንሳው። ይሰማል? ሚውት አድርገኸኛል። እንዴት ላውራ? ያ የተጠየቀውን ትተህ ሌላ ቦታ ስለገባ ነው። ስለዚህ ያለ ቃል ነው፣ ሐርፎቹም ጭምር ያለ ቃል ናቸው ብለህናል አይደለ? ኤግዛክትሊ። መልካም። ስለዚህ አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለሙሐመድ ነገረው አይደለ? ኤግዛክትሊ። ኦኬ አላህ ለጅብሪል ሲነግረው ቃል በቃል ሐርፏንም ሳይስት ነው ማለት ነው የነገረው። እዛ ጅብሪል ደግሞ ለሙሐመድ እንደዛ ሳይሆን ይሄኛው እንደዚህ ግብል ብለን እንደዚህ እያልክ ገብተህ ልታብራራ የምትችለው ነገር አይደለም። ይሄ መለኮታዊ ነገር ነው። ጥያቄውን ብቻ መልስ። ያለ ቃል ሐርፉም ጭምር ያለ ቃል ነው ብለህናል። ስለዚህ አላህ ለሙሐመድ በድምፅ ነው የነገረው በጅብሪል በኩል። ኦኬ ለጅብሪል በድምፅ ነገረው፣ ጅብሪል ደግሞ ለሙሐመድ በድምፅ ነው የነገረው። በድምፅ ነው የነገረው። ያ ኦኬ። ስለዚህ ለምሳሌ አሊፍ ላሚን ሲል አሊፍ ላሚን የሚለውን አላህ ለጅብሪል ይነግረዋል፣ ጅብሪል ደግሞ ለሙሐመድ ማለት ነው። ያ ኤግዛክትሊ። ስለዚህ እናመሰግናለን። አላህ ፍጡር ነው፣ ምክንያቱም እንደኔ ድምፅ የሚያወጣ እንደኔ የሚናገር ነው። ኦኬ እስቲ እሺ፣ በዚሁ በአንተ ሎጂክ እንሂድና መጽሐፍ ቅዱስ ተጻፈው። ቆይ አይ አንዴ ልመጣልህ ነው። ደብል ስታንዳርድ መጽሐፍ ቅዱስ እንዴት ነው የተጻፈው? እኔ መጽሐፍ ቅዱስ ፈጣሪ ለእንትን ቃል በቃል እየነገረው እንዴት ተጻፈ ብዬ አላምንም። ነቢያቶችን ኢንስፓየር ሆነው የጻፉት አታገናኝ። ተረጋጋ። ስለዚህ ያላ ፍጡር ነው። እሺ ቆይ አንዴ እዚህ ጋር አንዴ እንደያዘውና መልስልኝ። መጽሐፍ ቅዱስን ማን ነው የጻፈው? አሁን ፖይንቱ አይደለም እሱ እኮ ልመጣልህ ነው። ማንም ይጻፈው ኖ ያ ነው አቋን እንኳን ጠየቀኝ። አንተ ስትጠይቀኝ መልሱ። ቁርአን እንደሆነ የተጻፈው ስትለኝ ነገርኩልህ። አመጣጡ አዳምጥ። ቆይ የኔ መልስላለሁ ጥያቄ ከሆነብህ የራስህ ፍጡር አላህ መሆኑ ከገባ ማለት ነው። በደንብ አስተውሉ። ቁርአን ያላ ቃል ነው አለኝ፣ ሐርፉም ጭምር ያላ ነው አለኝ፣ ቃሉ ነው ያላህ ነው አለኝ። አላህ ለጅብሪል ነገረው አለኝ፣ ጅብሪል ለሙሐመድ ነገረው አለኝ። በድምፅ ነው የነገረው አልኩት። አዎ በድምፅ ለጅብሪል ነገረው አላህ። ጅብሪል ደግሞ ለሙሐመድ ነገረው አለኝ። ለምሳሌ ቁርአን ውስጥ አሊፍ ላም ሚም ምትላለች። አላህ ለጅብሪል ምን ብሎ ቀራለት ማለት ነው? አሊፍ ላም ሚም ብሎ ቀራለት። ጅብሪል ደግሞ ለሙሐመድ አሊፍ ላም ሚም ብሎ ቀራለት። ስለዚህ አላህ ቢጤ ያለው አካል ነው። እኔ እንደምቀራው እሱ የሚቀራ ማለት ነው። እንደኔ ድምፅ የሚያወጣ እንደኔ ሐርፉን በስርዓት የሚል እንደኔ ፍጡር የሆነ ነው። ድምፅ የሚያስፈልጋቸው ሳውንድ ዌቭ የሚሄዱት ካናሎች እንትን ያስፈልገዋል። ሳውንድ የሚሄድበት ራሱ በፍጡራን ናቸው። ምላስ ማስተናጋችን ተንቀሳቅሶ ድምፅ የሚያወጣው በዛ ስለሆነ ማለት ነው። ይፍታቆይ ተራ ጠብቁ። ስለዚህ አላህ አምሳያ ያለው እንደኔ ድምፅ የሚያወጣ እንደኔ በሐርፍ መናገር የሚችል ነው። እኛ በሐርፍ የምንናገረው ፊደላቶችን አማተን ምላሳችንን አናግተን ድምፅ ምንፈጥር ነን። ስለዚህ አላህም እንደዛ ነው ማለት ነው። እዚህ ጋር አላህ አፍራ ቆይ
አፍራ ቅድም ጠርቼሽ ነበር። ተራ ጠብቂ። በድሪ ጨርስ። በድሪ ሚዩት ነው እያወራ ከሆነ ኢንቫይት አድርገው። ሚዩት እያረከን እኮ ማውራት አቃተን። ምንድን ነው? ቀጥል። ሚዩት እያረከኝ ነው። ይኸውልህ ቆይ እሺ፣ አንዴ በአንተ ልምጣለህ። መጽሐፍ ቅዱስን ማን ነው የጻፈው? ራስን ቻልና መልስ። ቆይ የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? መልስልኝ። በአንተ ኬዝ ልምጣልህ። ቀላል ነው እኮ። ለዚህ ራስን ቻልና መልስ። የኔን እነግርሃለሁ። ማይገናኝ አታገናኝ። አንድ ጥያቄ ልጠይቅህ። የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? ማይገናኝ ለምን ታገናኛለህ? አሁን መጽሐፍ ቅዱስ ጸሐፊያን ማን ናቸው? ቁርአን ጸሐፊያን ማን ናቸው ብዬ አልጠየቅኩም። የቁርአን ጸሐፊያን ልመጣልህ ነው። አንተ እኮ መጀመሪያ ቁርአን ፍጡር ነው አይደለም አልከኝ በድሪ። ከዛ በኋላ እንዴት ነው ሄድከው? ቁርአን አወራረዱን የመጣኸው አይደለ? ልመጣልህ ነው። አንተ በሄድክበት መንገድ ልምጣልህ። አዳምጠሽ። ኧረ እፎዬ፣ እሺ ቀጥል። ላዳምጥ። እኔ ችግር የለም፣ የማዳመጥ ችግር የለም። አይደለም የጠየቁ፣ ምክንያቱም የጸሐፊዎቹ ጉዳይ አይደለም። አሁን ቀጥታ ባትጠይቀኝም እኮ ጠይቀኸኛል እኮ። አልጠየቅኩህም። እኔ ማነው ቁርአንን የጻፈው ቁርአን እንዴት ተሰበሰበ ብዬም አልጠየቅኩህም። ጠየቅ እኮ ቁርአን አወራረዱን ስትጠይቀኝ እንዴት ነው የወረደው ማለት እኮ ኦልሬዲ ዩ ኖ ኢት ማን እንደሆነ የቁርአን ጸሐፊ አይደለም። ቁርአን በማን እንደተወረደ ታውቀዋለህ። ምክንያቱም እንዴት ተወረደ አልኩ ማለት ለጅብሪል አላህ ነገረው፣ አላህ ለጅብሪል ደግሞ ለሙሐመድ ነገረው አልከኝ እንጂ ማን ጻፈው? ሙሐመድ አይጽፍም። ለዛ እኮ ነው ማን ጻፋች እነማን ናቸው የጻፉት ብዬ መጽሐፍ ቅዱስ ፍጡር ነው ፍጥረት ነው ንገረኝሽ። ቆይ መጽሐፍ ቅዱስ አንተ ፍጡር ነው ፍጥረት ነው ብለህ ታምናለህ? ፍጡር ነው ፍጥረት ነው፣ ሁለቱም ተመሳሳይ ቃላት ነው የተጠቀምከው። አንተም እኮ ተመሳሳይ ጥያቄ እኮ ነው የጠየቀኝ እኮ። ሁለቱንም ነው። እሺ እንዴት ነው የተጻፈው? ምክንያቱም ፍጡር ነው ፍጥረት ነው። አይደል ነው ፖይንት ምን ልትል ፈልገህ እንደሆነ ለጠየቅኩህ ጥያቄ። አሁን እሺ መጽሐፍ ቅዱስ እንዴት ነው የተጻፈው? እሱን ንገረኝ አንተ። በዚሁ ለእኔም ለጀነራል ኖሌጅ እንዲገባኝ ስለማላቅ አንድ ሰው መጥቶ መጽሐፍ ቅዱስ እንዴት ነው የተጻፈው ብሎ ሲጠይቅህ አንድ የማያውቅ ሰው ስለ ክርስትና ምን ብለህ ነው የምትመልስለት? እንደዚህ መልስልኝ። ለምን ያኛውን እንያዘ ለመሰለ ሶሪ ስለ ቁርአን ሞር ዲቴሉ አወራረዱ እንዴት እንደሆነ እሱን ሞር ከኔ የበለጠ የሚያውቁ ሰዎች ስላሉ ጠይቄ ተመልሼ በመጣ ይሻላል። ዲቴል ከማውቀው ነገር ላይ ማላውቀው ነገር ላይ ከማወራ። ግን አንተ እስቲ ስለ መጽሐፍ ቅዱስ ንገረኝ አይሻልም? መጽሐፍ ቅዱስ እኛ ማባር ማለት ነው። ያኛውን ጠቁሜው ነበረ። መጽሐፍ ቅዱስ እኛ በነቢያትና በሐዋርያት ሲጻፍ ሉክ እንደዚህ በሰውኛ ለሰዎች ነው የተጻፈው፣ በሰውኛ ቋንቋ ነው የተጻፈው ብዬሃለሁኝ ቅድም። በደንብ አልተረዳ ይሆናል እንጂ በሰውኛ ነው የተጻፈው። ያዩትን የሰሙትን ሲጽፉ በሰውኛ ነው የተጻፈው እኮ። ለማናቸው የጻፉ እንጂ ከመላእክት ደመረን አንዴ አሚኖ አንዴ ቆይ፣ እነማን ናቸው የጻፉት? እነማን እንዴት ልበልህ? ምክንያቱም እኮ አራቱ አሁን ለምሳሌ አላቸው። ለምሳሌ ማቴዎስ ወንጌል አለ፣ ሉቃስ ወንጌል አለ፣ ማርቆስ ወንጌል አለ፣ ዮሐንስ ወንጌል አለ፣ የጳውሎስ መልእክቶች አሉ፣ የጴጥሮስ መልእክት አለ፣ የጀምስ ያዕቆብ አለ፣ የይሁዳ አለ፣ የዮሐንስ ሶሪ የኢሳያስ ጋር ስትሄድ፣ የእምባቆም ጋር ስትሄድ፣ ኤርሚያስ ጋር ስትሄድ፣ ሙሴ ጋር ስትሄድ፣ ዳዊት ጋር ስትሄድ፣ ሰለሞን ጋር ስትሄድ ብዙ ነው። ከኛ የእያንዳንዱ ነቢያት አስተምሮ ጽሁፎቻቸውም አለ። ስለዚህ ማን ነው ስትል አንድ ሰው አይደለም። እነዚህ ሰዎች በአንድ ዘመን ላይ በአንድ ቦታ የኖሩ ሰዎች ናቸው። በተለያየ ዘመን ላይ የኖሩ የተለያየ ሀገር ላይ የኖሩ የተለያየ ቋንቋ የሚያወሩ ከሐዋርያቶቹ በስተቀር እነኛዎቹ አብዛኞቹ በተለያየ ዘመን ላይ የኖሩ ናቸው። በተለያየ ቋንቋ የሚያወሩ ሰዎች ፖይንቱ ምንም የሚገናኝ አይደለም። ፖይንቱ እኮ ልመጣልህ ነው እኮ የተለያዩ ቋንቋ የሚያወሩ ሰዎች አይደል? አሁን ጂሰስ ኢየሱስ ምን ነበር የሚያወራው ቋንቋ የዛን ጊዜ በዛ ዘመን ላይ? ነንሴንስ የሆነ ነገር ውስጥ ገባ። ሰዎቹ ተለያዩ አልተለያዩ ምንም የሚገናኝ ነገር አይደለም። የእኛ ጥያቄ የማይረባ ውስጥ የገባው ነንሴንስ ራሱ የተደረበው የሚያወራ ሰው ከስር ሆነ ታብታብ እያደረግ ትማራለህ። እኛ ፈጣሪ እንደዚህ ሀ የምትባለውን ፍጡር ያልሆነች ከዛ እንደዚህ ይዞ ይመጣና ጅብሪል እንደዚህ ተላለፈ ብለን አናምንም። አካላዊ ቃል የፈጣሪ አንድ ነው፣ እርሱም ወልድ በስጋ የተገለጠው ነው።
የፈጣሪ አካላዊ ቃል ፍጡር ያልሆነ የእግዚአብሔር አብ ቃሉ በስጋ የተገለጠው እርሱም ወልድ ክርስቶስ ነው። እሱ አካላዊ ሎጎስ አካላዊ ነው። ነቢያቶች ግን የተናገሩት የጻፉት ፈጣሪ ያናገራቸው ቦርፎሪኮን ይባላል። እርሱ ፍጡር ነው፣ አካላዊ አይደለም። ዝርው ቃል ነው። ዝርው ቃል ተብሎ ይጠራል። ወይንም ከነቢያት ጋር ኮሚኒኬት ያደረገበት ቦርፎሪኮን ይባላል። እናንተ ግን እኛ አካላዊ ቃል በስጋ ተገለጠ፣ እሱ ክርስቶስ ነው፣ ኢየሱስ ነው እንላለን። እናንተ ደግሞ የአላህ ፍጡር ያልሆነ ቃል ቁርአን ነው ብላችሁ ታምናላችሁ። እኛ የእግዚአብሔር ፍጡር ያልሆነ ቃል አካላዊ ቃል ኢየሱስ ነው ብለን እናምናለን። ምንለያየው እዛ ጋር ነው። እናንተ ቁርአን ነው ብላችሁ ታምናላችሁ፣ የአላህን ቃል ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ ክርስቶስ ነው በስጋ የተገለጠው እርሱ ቃል ነው ብለን እናምናለን። ኤኒዌይስ አፍራ አሁን መቀጠል ትችላለሽ። አፍራ ይሰማሻል? እኔ ልናገር? እሺ ቀጥል። እሺ እንዴት ነሽ ወገኔ? ሰላም። ይህን የመሰለ ፂም እያለ አንቺ ያከብድም። አረ እፎይ አላስጨረስከኝም እኮ እፎይ፣ አንዲ በደር አላስጨረሰኝማ። እኔን እኮ አባቴ አንተን አልካ። አንተ እኮ ወደ ሌላ ቶፒክ ውስጥ ገባ አይደለማ። አይ እዚህ ጋር እኮ ነው፣ አይ ለማወቅ ነው እኮ። አሁን እዚህ ጋር እኔም እኮ የሆነ ነገር ስጠይቅህ አንተ ጠየቀኛ፣ እኔም እኮ አካሄዱን ነው እየጠየቅኩ ያለሁት። አሁን እዛ ጋር የጠየቅኩ ጥያቄ እኮ ትክክል ነው። አንዴ ሚፍታዬ አፉ በይኝ አንዴ ቆይ። ይኸውልህ መጽሐፍ ቅዱስ አጻጻፉን ነገርከኝ፣ የጻፉትን ሰዎች ነገርከኝ፣ አካሄዱን አይደለም። አሁን እኔ የፈለግኩት ሎጂኮ ያልገባኝ እነዚህ ሰዎች በተለያየ ዘመን ላይ የኖሩ የተለያየ ቋንቋ የሚያወሩ ሰዎች ከሆኑ እና ደግሞ እንደምትለኝ ከሆነ ኢየሱስ ከሞተ በኋላ የተጻፈ ከሆነ እነዚህ ሰዎች ሲጀምር አንድ ሰው አማርኛ ነው የሚናገረው እንበል፣ ሌትስ ሴይ አንዱ ደግሞ እንግሊዝኛ ነው የሚናገረው፣ አንዱ ኢትዮጵያ ነው፣ አንዱ ዩኤስኤ ነው። ከዛ በኋላ ደግሞ እዛ ጋር ደግሞ አናዘር ፐርሰን አለ፣ እሱ ደግሞ የሚናገረው ሌላ ስፓኒሽ ነው እንበል። አማርኛ የሚናገረው ሰውዬ እንዴት ነው ስፓኒሽ የሚናገረውን ሰውዬ ቋንቋ ታይቶኛል ብሎ የሚጽፈው? እዛ ጋር ኮንሰፕቷን እንድታስረዳኝ ነው የፈለኩት። ገብተዋል? ኦኬ። በመጀመሪያ መጽሐፍ ቅዱስ የተጻፈው ሁሉም መጽሐፍ ቅዱስ ያሁኑ ምሳሌ ነው የገለጽኩልህ እንደ ምሳሌ። ያ እሺ፣ ነቢያት መጽሐፍቶች ክርስቶስ በስጋ ከመገለጡ በፊት አስቀድመው የተጻፉ ናቸው። የነቢያት መጽሐፍቶች አስቀድመው ትንቢት ተጽፈዋል። እነ ኢሳያስ፣ እነ ኤርሚያስ፣ እነኚህ አስቀድመው እነ ዳዊት፣ ሰለሞን። በዛ ጊዜ ነበረ እንትን ወረቀት ነበረ። በምንድን ነበር የተጻፉት? አስቀድሞ እያወራን ያለ ነው ከ2200 ዓመት በፊት ስላለ ነገር ነው። ጥቅል ነበረ፣ ጥቅሎች ነበሩ፣ በጥቅል ላይ ነበሩ አለ። ለዛ ማስረጃ እነዛ ኬሎግራፊዎች ፓፒረሶች የሚባሉት የድሮዎቹ ለነዛ ማስረጃ አለ። በዛ ጊዜ መጻፋቸው አሉ። የቁም ባህር እንትን ጥቅል ለምሳሌ አሁን እሱ ራሱ ኤቪደንስ አለ። ክርስቶስ የማን ነው የሚደርበው? አይ ቲንክ ክርስቶስ ከመወለዱ 300 ከ250 ምናምን ዓመት በፊት የነበረ ጥቅል ነው እሱ ራሱ አለ። እሱ ማስረጃዎች ክርስቶስ ከመወለዱ ከ250 በፊት የተጻፈ ያ ለምሳሌ እናሳያለን። ዴርሲ ስክሮል አለ የሙት ጥቅል ባህል የሚባለው። ኦኬ እሺ፣ ቃልኝ እሺ። ዕብራውያን ምዕራፍ 10ን አንዴ ክፈተው። ክርስቶስ እንትና ዕብራውያን ምዕራፍ 7ን አንዴ ክፈተው። አይ ዶንት ኖ ለምን ይህንኛው ጥያቄ ሆኖ እንደተነሳብህም አልገባኝም። ምክንያቱም ሱራ 1931 ላይ ባልሳሳት ኢሳ ራሱ ጥበብና መጽሐፍትን እንደተማረ ቁርአኑም ይናገራል። የተማረው መጽሐፍ አስቀድሞ የነበረን ነው።
ገባኝ እኮ ወደዚህ የመጣሁበት ምክንያት አሁን ስትነግረኝ የመጽሐፍ ቅዱስ ጸሐፊዎች ብለህ ወደ 7-8 በላይ ሰው ነገርከኝ፣ ዘረዘርክልኝ። ማርቆስ፣ ሉቃስ እያልክ ማለት ነው። እነዛ ሰዎች ደግሞ አንድ ቦታና አንድ ቋንቋ ይናገሩ ወይ ነበር ብዬ ስጠይቅ በአንድ ዘመን አልኖሩም፣ አንድ ቋንቋ አይናገሩም አልከኝ። ከዛ ኢየሱስ የሚናገረው ቋንቋ ደግሞ ጠየቅኩ። ይገናኛሉ እንጂ አሁን ለምሳሌ አሁን ቁርአን ስትል ረሱል አረብኛ ነበር የሚናገሩት አይደል? የተጻፈው በአረብኛ ነው እንዳለ ኮምፕሊትሊ በአረብኛ ነው ሄዶ በአንድ ዘመን ላይ የነበረ ነው። ሙሉ ተነጣጥሎ የተጻፈ ነገር የለም። ወጥ ሆኖ አንድ ላይ የመጣ ነው። እዚህ ጋር ግን አንተ እያልከኝ ያለው በድሪ ያላገኘው ፖይንቱን ያላገኘው እንዴት እንደሆነ ታውቃለህ? ቁርአን አንድ አካል ነው። እኛ ነብይ ነው መሐመድ ብለን ባናምን እንኳን አንተ በምታምነው ነብይ ነው ብለህ ታምናለህ። ነብይ ነው ብለህ የምታምነው የአንድ ሰው መጽሐፍ ነው ቁርአን። እኛ ይኸውን ጥቅሉ አስቀድሞ እንዳለ ነው። ነቢያቶች ሙሴ በነበረበት ሰዓት እነ ዳዊት አልነበሩ። ይተላለፋል ማለት ነው። ዳዊት መጣ። ዳዊት የሰለሞን አባት ነው። ዳዊት ነብይ ነው አይደለ? እንዳንተ ዳዊት የሱሌማን አባት ልጅ አለው። የልጁ መጽሐፍ ይቀጥላል ማለት ነው። እያለ ይቀጥላል። ሰክሴሽን አለው ማለት ነው። ይሄዳል እንደዚህ እስከማድረስ እስከ ክርስቶስ እስከመጣበት ድረስ የነቢያቶች መጽሐፍቶች ሁሉ አለን እኛ። ሱራ 4 136 ክፈትለት። እናንተም በነቢያቶቹና በመጽሐፍቶቹ እመኑ ተብላችኋል። በደንብ አስተውል። በነቢያቶቹና ሉክ አንድንም ሳትለይ በመጽሐፍቶቹና በነቢያቶቹ እመን ተብለሃል። አንተ ግን የምታምነው በአንድ ነቢይ ብቻ ነው፣ በአንድ ነቢይ መጽሐፍ። እኛ ግን የነቢያቶቹ ሁሉ መጽሐፍ አለ። ኦኬ እኮ መጣህልኝ እኮ ፖይንት አዳምጠኝ። ነቢያቶች ሁሉም ደግሞ ተሰብስበው አንድ ዘመን ላይ አንድ እድሜ ላይ አይደለም ያሉት። ዳዊትና ሰለሞን ለምሳሌ ሱሌማንና ዳውድ አንዴ ሊገኙ አይችሉም። አባትና ልጅ አባት ልጅን ይበልጣልና። ስለዚህ ለምን አንድ ቀን አንድ ዘመን ላይ አይኖሩም ማለት ይሄ በጣም ደካማ አርጉመንት ነው የሚሆነው። ስለዚህ የነቢያቶቹ መጽሐፍቶች አዳምጠኝ። ይሄ የምትለው እሺ፣ ቀጥል ጨርስ። የነቢያቶቹ መጽሐፍቶች እድሜያቸው አንዱ ከአንዱ ይለያያል። የተጻፉበት ዘመን ይለያያል። በሂብሩና በግሪክ ነው የተጻፉት። አዲስ ኪዳን በኮኔ ግሪክ ነው ሞር። ስለዚህ ሞር ይኸው ምንድነው እሱ አንድ ዘመን ላይ ያለመሆናቸው፣ አንድ ቀን ላይ ያለመሆናቸው ከአንተ ከቁርአን ጋር ምን አገናኘው? አንተ አንድ ሰው መጽሐፍ ነው፣ የአንድ ሰው መጽሐፍ። የእኛ ግን የአንድ አይደለም፣ የነቢያቶች ሁሉ መጽሐፍ ስለሆነ ነው። ሰለሞን አለ፣ የዳዊት ስትል የዳዊት አለ። አንድነት ገባኝ። ይኸውልህ የቁርአን እዚህ ጋር የሚለየው ከፖይንቱ ጋር ምን አገናኘው? እሺ ልምጣልህ፣ ልመልስልህ ጠቅላላ አድርጌ ያወራሁ ቁርአን አሁን አንተ ላልካቸው ከመጀመሪያ ጀምሮ ከአደም ጀምሮ ትመጣለህ እስከ ኢሳ አለ። ኢሳ ላይ ነው ልዩነቱ የሚመጣው አይደለ? እናንተ ኢየሱስ የምትሉት ነው። ከዛ በፊት ልነግርህ ነው። እሺ ኢንጀነራል እንሂድ። በድሪ አንደኛ ከርዕሱ ወጥተናል። እሺ ልመልስልህ ነው። አሁን ከረሱል በፊት ቁርአን የወረደላቸው አሉ። ለዳውድ ድቡር አለ፣ ኢንጂል አለ፣ ተውራት አለ። ልመጣልህ ነው። እነዚህ ሁሉም አንድ ላይ ተጠቃለው መጨረሻ ላይ ፋይናሊ በቁርአን ስር ነው የገባው። ሁሉም አንድ ላይ ነው። ስለዚህ አስከው አንተ የመሐመድን መጽሐፍ ነው። በቃ የመሐመድ መጽሐፍ አይደለም። በድሪ ምን አገናኘው ከኛ ጥያቄ ጋር? እሺ ከአንተ ጥያቄ ጋር እንዴት መሰለ የሚገናኘው? አንተ ልክ አሁን መጽሐፍ ሲጻፍ በምዕራፍና በክፍል ፓርት 1 ፓርት 2 ፓርት 3 ተብሎ እንደሚጻፈው የተለያየ መጽሐፎች ተጻፉ፣ እንዳለ ተሰበሰቡ። ያው የተጻፉት መጽሐፎች በተለያየ ጊዜ በተለያየ ቋንቋ የተጻፉ መጽሐፎች ናቸው። በድሪ እንዴት የሚጻፍ አንተ እንደሚመችህ ሲጻፍ እኔ ከጠየቅኩት ጋር ፍጡር ነው ፍጡር አይደለም ከሚለው ጋር ምን አገናኘው? ይገናኛል እንጂ እንደዚህ አይነት ጥያቄ ተመሳሳይ ጥያቄ እኮ ነው። ካገናኝና መልስልኝ። እሺ ኦኬ። ለመገናኘቱ እንዴት መሰለ? እነዚህ መጽሐፍ ቅዱስ ጸሐፊዎች ሰዎች ናቸው። ስለዚህ ተፈጥሯቸው መጨጣኝ ሰዎች እኮ አይደሉም እኮ ነው። አርጉመንት ይወስዱ ማለት ነው። ኦኬ እሺ። እና ምን ነበር አርጉመንት?
በድር ይብቃ። በቃ ጥያቄውም አልገባህም ማለት ነው። እኔስ ሚፍታ ቀጥል። ሚፍታ እንኳን ደህና መጣ። ሌሎቹ ሲመልሱ አዳምጥ። እንኳን ደህና ቆየ ወገናችን። መልካም ሁሉ ሰላም፣ እንዴት ነው? ሜቢ ሰምተዋል በደንብ ብዬ አስባለሁኝ። ቁርአን ስትል ምኑን ነው ቁርአን እያልክ የምትጠራው? ቁርአን ብለን የምንጠራው ያው ንግግሩን ነው። ንግግሩን ስትል ሙሉ ምዕራፉን ነው ወይንስ እያንዳንዱም አያቶቹ ቁርአን ተብለው ይጠራሉ? ሁሉም ቁርአን ተብሎ ነው የሚጠሩት። አንዱ ሳትቀር ማለት ነው። ኦኬ፣ ሐርፉ ጭምር ቁርአን ተብላ ትጠራለች። ጥሩ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከላሙ ረህማን ነው፣ የዓለማቱ ጌታ የአላህ ንግግር ነው። ኦኬ፣ ሐርፉሳ አሊፉን ሐርፉን ላሙን ሐርፉን ወሚሙን ሐርፉን ሁሉም የአላህ ንግግር ነው። ስለዚህ አላህ ለመናገር ሐርፍ ያስፈልገዋል ማለት ነው። ሐርፍ ማለት በነገራችን ላይ የንግግሩ ዘይቤ ነው፣ ያነጋገሩ ማለት ነው። ኦኬ፣ እስቲ አሁን ለምሳሌ አሊፍ ላም ሚም እንዴት ነው የተናገረው? አሊፍ ላም ሚም የሚለው ይሄ ያልተተረጎመም ምን ለማለት እንደፈለገ አላህ ብቻ ነው የሚያውቀው። ስለዚህ ትርጉም አልባ ቃላትም ተናግሯል ማለት ነው። ትርጉም አልባ ሳይሆን ትርጉሙን አንድ አላህ ብቻ ነው የሚያውቀው፣ አልገለጸልንም። ካላወቅኩት ምን ይሰራልኛል? ቁርአን ግልጽና የተብራራ ነው ይላል አይደለ? በትክክል ግልጽና የተብራራ ነው። ቁርአን ግልጽና የተብራራውን አወረድኩት ካለኝ በኋላ ትርጉሙን አላህ ብቻ ነው የሚያውቀው ካልከኝ ለምን ለኔ ይነግረኛል ማላውቀውን ነገር? የቱ ጋ ነው ያልተብራራው? አሊፍ ላም ሚም አልተብራራም አልከኝ እኮ አንተ ራስህ። አብራራለሁ። ትርጉሙን አንድ አላህ ብቻ ነው የሚያውቀው። ምን ለማለት እንደፈለገ እሱ ራሱ ነው የሚያውቀው ማለት ማብራራት መሰለኝ። ትርጉሙን ጋር ምን ብለህ ነው ያብራራልኝ? አላህ ነው የሚያውቀው መብራራት ነው። ትርጉሙን አገር እንደፈለገ እዛ ጋር ነገረህ እኮ ነገረህ። እሺ ቁርአን ግልጽና የተብራራ ነው ካልከኝ በኋላ አሊፍ ላም ሚም ምንድን ነው ስል ትርጉሙን አላህ ነው የሚያውቀው ክላሽ ያደርጋል። ኤኒዌይስ ለማለት እንደፈለገ ምን ለማለት እንደፈለገ እኮ ምን ማለት እንደፈለገ ማናውቀው ከሆነ አስቀድሞ ለምን ይነግረኛል? እኔን ግራ ለማጋባት ወይንም ደግሞ ነው ግራ ለማጋባት ሳይሆን ወይንም እንደዚህ አይነት በዛ ዘመን የነበሩት አረቦች በስነ ጽሁፍና በንግግር በጣም ረቂቆች ነበሩ። ገብተዋል። አሁን በኢየሱስ ጊዜም የነበሩት ሰዎች በመድኃኒት በዶክትሬትነት ማለት ነው በጣም የረቀቁ ሰዎች ስለነበሩ አላህ አንድን ነብይ ሲያስነሳ ያ ማህበረሰብ በጣም የረቀቀበትን ነገር ያንን ነገር ይለግሳቸዋል። ገብተዋል። አሁን ኢየሱስ ሰው ተንቀሳቀሰ ምናምን የሚባለው ነገር አለ አይደለ? አንዴ ቁርአን ያላህ ቃል ነው፣ ሐርፉ ጭምር ያላህ ቃል ነው ብለህ ነበር። በዛ ዘመን የረቀቁ ስለሆኑ እንደዚህ አይነት ነገር ይለግሳል አልክ። ስለዚህ ያላህ ቃል ቁርአን እቺ አሊፍ ላም ሚም ያላህ ቃል ከሆነ ታይም ማተር ያደርገዋል አላህ ራሱ ማለት ነው። ሰዎች እድሜያቸው እንትን ሲል ከጊዜው አንድ ያስጨርሰኝ። ለምሳሌ የገጠር ሰው የሚናገረውና እየዘመነ ሲመጣ የሚናገራቸው ንግግሮች ይለያያሉ። አራድኛ ቋንቋ እንደሚባለው። ስለዚህ አላህም እንደዛ የሚናገርበት ጊዜ አለ እያልከኝ ነው? ሲረቅና ሳይረቅ አላህ የሚናገርበት ልዩነት አለው ማተር ያደርገዋል እያልከኝ ነው? ምክንያቱም ሰዎቹ አይደሉም ማለት የተናገሩት። የፈለገ ሰዎቹ ቢረቁም ቁርአኑ ላይ ተጽዕኖ ማምጣት አይችሉም። መሀይምም ቢሆኑ ምሁርም ቢሆኑ ሰዎቹ የነሱ ቃል እስካልሆነ ድረስ ቁርአኑ ማተር አያደርገውም። አንተ ግን እያልከኝ ያለው ሲረቅና ሳይረቅ ካልከኝ፣ ስለዚህ አላህም ከሰዎቹ ጋር የሆነ እንትን አለው ማለት ንግግሩ ላይ የሚረቅበትና ማይረቅ የሆነ ጀስ ያራዳ ቋንቋ እንደዚህ ገጠሬ ስትሆን ነገር ማለት ነው። ቁርአን የወረደው ለምንድን ነው? ቁርአን ላይ የወረደው ልንገሰጽበት ልንማርበት አይደለ? ሊያስተምረን ነው። እሺ በስነ ጽሁፍ ምንም የረቀቃችሁ ብትሆኑም ያው ነቢዩላህ ኢሳን አላህ ሲልከው በጣም በሕክምናቸው በጣም ይኮፈሱ ነበር። ገብተዋል። በዛ ዘመን የነበሩ ሰዎች
እናንተ እንደዚህ የምትሉ ከሆነ አላቸው አላህ የኔ ነብይ የሞተን መቀስቀስ ይችላል፣ እውርን ማዳን ይችላል ብሎ ከናንተ ይበልጣል። በዛ ዘመን ለነበሩት ማለት ነው። ሙሐመድንም አለይሂ ሰላቱ ወሰላምን ሲልካቸው በስነ ጽሁፍ፣ በግጥም፣ በንግግር በጣም ረቂቆች ስለነበሩ ከናንተ የበለጠ ደግሞ እስከማቀው ግን መሐመድ ደግሞ ተከታዮችም እኔም መጽሐፍም ማንበብም አንችልም ነበር ያለው። አንተ ደግሞ ረቂቅ ናቸው እያልከኝ ነው። ኤኒዌይስ ግን እሺ አረቦች በጣም ይሄ ችግር የለውም። አሁን እቺ አሊፍ ላም ሚም ምን አላህ ለጅብሪል ነግሮታል አይደለ? ኤግዛክትሊ። ጅብሪል ደግሞ ለአላህ ለመሐመድ ሶሪ ለሙሐመድ አለይሂ ሰላቱ ወሰላም ኦኬ። እንዴት ብሎ ነው የነገረው? ቁርአንን ቀርተሃል ብዬ አስባለሁ። በንግግር ነው። ስለዚህ በድምጽ ነው የነገረው። ኦፍ ኮርስ። እስቲ በለው እንዴት ነው እሱ? ቁርአኑ ነው። እሺ ምዕራፍ 2 ቁጥር 1 ነው ያለችው ማለት ነው። አረብኛው ነው። ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። በቃ ስለዚህ እንዲህ ብሎ ነው አላህ ለጅብሪል የነገረው ማለት ነው። ጅብሪል ደግሞ ለመሐመድ። ስለዚህ አንተና አላህ ትመሳሰላላችሁ ማለት ነው። እኔና መሐመድና ጅብሪል ይመሳሰሉ ነበር። ድምፅ አወጣጣችሁ ላይ ተመሳሳይ ናችሁ። መሐመድና ጅብሪል ይመሳሰሉ ነበር። መልካቸው ባይመሳሰል አንድ አይነት ነው። አቀራራችሁ ግን አንድ ነው። አላህም እንደኔ ምን ይፈልጋል? አፈጣጠራቸው አንድ አይነት ነው። መሐመድና ጅብሪል አንድ አይነት ናቸው። አፈጣጠራቸው አንድ ነው። አልወጣኝም። ነገር ግን እንዳንተ እሱ ድምፅ የሚፈልግ እንዳንተ የሚያዜም ከሆነ ይሄ ፍጡር ባህሪ ነው። አንተ አሁን ስቀራ የሰማሁህ ምንድነው? ሳውንድ ዌቭ ስላለ ነው። ምላስህ ከመጋይቶ ድምፅ ቮይስ ስለፈጠረ ነው። ስለዚህ ነው ፍጡር አሁን እኮ እፎይ እንደምትለው ሶሪ በድር ያደርቆይ በነገራችን ላይ እፎይ ጎበዝ ነህ። በጣም ነገራቶችን ጠለቅ ብለህ መማር መረዳት የምትፈልግ አይነት ሰው ነው። ብዙ ጊዜ አንዴ ምን አለ ነገራቶችን ወይም መጽሐፍን ስታብራራ ወይም ስለ አላህ ሲፋቶች ስለ አላህ ማንነት ስታወራ ሁሌ የምትጠቀመው ሎጂክ ነው። በቃ አንተን በመሰለህ መንገድና በሰውኛ ምናምን አይነት ነገር ማለት ነው። መልሱ ላይ እንደዛ አይደለም። መልሱ ላይ የቶፒክ ታውቀዋለህ። 8ኛው ሴንቸሪ ላይ ጀምሮ ከተነሳ በኋላ ሆት ቶፒክ ነው። ሜቢ የምታውቀው ከሆነ እስከ መገዳደል የተደረሰበት ነው። ምክንያቱም ይሄ ቶፒክ ክርስቲያኖች እኛ ክርስቶስ በስጋ የተገለጠ የእግዚአብሔር ቃል ነው ብለን እናምናለን። እሱም ፍጡር አይደለም፣ ቃሉ አካላዊ ነው። እንደኛ ድምፅ አይደለም፣ መፍጠር የሚችል ነው። የእግዚአብሔር ቃል የሚፈጠር ነው። ያ ቃል አካላዊ በስጋ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ቁርአኑ ላይ ሰፍሯል፣ እርሱም ፍጡር አይደለም ብላችሁ ታምናላችሁ። ይሄ ሆት ዲቤት ነበረ። ኢየሱስ ራሱ ቃል አይደለ እንዴ? እናንተ ራሱ የምታምኑት እኮ እኛማ እንደዛ እናምናለን። ስለዚህ ቃሉ ነው አይደለም የሁን ሚል የለም ቁርአንህ ላይም የለም። እኛም የሁን ቃል ነው ብለን አናምንም። ራሱ ቃል ነው፣ ራሱ ቃል ነው። ቁርአንህ ላይም ሱራ አንድ ላይ ያዘዘው ቃል ነው። ፕሊዝ እንደዛ ሚል የለም። ሚፍታ ከነቢያት ውስጥ በእስልምና ውስጥ ያላ ቃሉ ተብሎ የሚጠራው ኢሳ ብቻ ነው። ያላ ቃል ፍጡር አይደለም። ያላ ቃል ተብሎ የሚጠራ ኢሳ ብቻ ነው። ወደ እኛ ስመለስልህ እኛ የእግዚአብሔር ቃል አካላዊ ነው። እሱ በስጋ ተገለጠ፣ ከማርያም ስጋና ደምን ነስቶ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ ብለን እናምናለን። እናንተ ደግሞ ያላ ቃል ስለዚህ ጌታ ነው። ቆይ የእናንተ ደግሞ ያላ ቃል ፍጡር አይደለም፣ እርሱም በወረቀት የምታየው አሁን ፍጡር አይደለም ብለህ ታምናለህ። እሺ ቃሉ ስጋ ለብሶ ተወለደ አልን አይደለ? ስለዚህ እንደዛ ስለሆነ ፈጣሪ ነው እሱ አሁን ጌታ ሆነ ነው ሆነ ሳይሆን ነው። እስኪ አንድ ማስረጃ አውጣልኝ እስኪ። እሱ እኔ ጌታ ነኝ ያለው
አሁን ቶፒኩ ላይ ቆየና አሳያለሁ። እሱ ችግር የለው። አይ ራስን ያመጣኸው እኔ ኢየሱስ ጌታ ነኝ ያለበትን አንድ ጥቅስ አውጣ እስኪ። ችግር የለውም። ደው ወሬ አውጣ። አየህ። ኦኬ አሳየው። እንትና እዚህ ጋር እሺ፣ አንድ ጥያቄ ልጠይቅህ። አሁን ኧረ አላስወራ አልከኝ እኮ ሁለት ማውራት አይቻልም። እስኪ ጠበብ አንብቦ እንዲህ ምን ይላል? እሺ እኔ ጌታና መምህር። እሺ ቀጥሉሳ። እሺ ስሆን እግራችሁን እሺ ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። የት አለ ታዲያ? እኔ ኢየሱስ ጌታ ነኝ አምልኩኝ የሚለው የት አለ? ወንድም በቃ አሟል መሰለኝ። አሁን እኮ ለምሳሌ ማለት ነው። አሁን ለምሳሌ ችግር የለውም። አሰሪህን መስሪያ ቤት ራሱ ጌታዬ ብለህ ትጠራው የለ እንዴ? ችግር የለውም። ናይና አንብብልኝ። ምን ይላል እዚህ? አንብበው ያለውና ባንታ በለው። ሻዳ አይደለም። ችግር የለውም። አይዞህ በለው። አብሽራ አንብበው ፈቅጄልሃለሁ። እሺ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ምን ይላል እስቲ አንብበው። እኔ ነኝ። ይሄን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ኢየሱስ የሚለው የት አለ? ይኸውሽ ቁጥር 7 ላይ አድርግልህ። 7 ላይ አንብበው። ቁጥር 7 ላይ በረምቤ ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ማን ምን ይላል? የወጉትም ያዩታል። የተወጋው ማን ነው? እሱ ወንድማችን ይፍታ። ስለኛ የተወጋ ስለአንተ የተወጋ የተሰቀለልን ሞትን በሞቱ የሻረው ክርስቶስ ነው። ስለዚህ እዚህ ጋር የወጉት ብቻ ነው እንጂ የሚለው ኢየሱስ የሚል ስም የለም እኮ በጭራሽ። የወጉትን ላሳይ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ምን ብሎ ይናገራል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ማን ነው የተወጋው? ይሄ ማለት እኔ ጌታ ነኝ ማለት ነው? ወንድማችን ምንድን ነው የሚለው እዚህ ላይ? ምንድን ነው የሚለው? ጌታ አምላክ ነው የሚለው። ከዛስ እኔ ጌታ አምላካችሁ ኢየሱስ ነኝ እኔም ብቻ ተገዙ የሚል ካለ አውጣልኝ ያለው። አሁን ደግሞ ጀመረ። ተመልከቱ። እስልምና ይሄ ነው። አልጨመርኩም። የመጀመሪያው ነው። አንዴ ብራዘር፣ አሁን ለምሳሌ ቁርአን ላይ ስንሄድ ማለት ነው ጌታ የሚለውን አምጣ አልክ አመጣን። አላህ ምን ይላል? ኢኒ አነ ረቡኩም ፈዕቡዱኒ ሀዛ ሲራጡን ሙስተቂም ይላል። እሺ ማለት ነው። ኢኒ አነ ረቡኩም ፈርዖንም ብሎ ካለ እንደዛ ለምን አትገዛውም ታዲያ? ፈርዖንም ብሎ የለ በቁርአን እኔ ጌታችሁ ነኝ ተገዙኝ ብሎ ለምን አትገዛውም? መስፈርት እሱ ከሆነ አይ ችግር የለውም። አክቹሊ ግን ወንድማችን ጥሩ ከራሳችሁ ጋር ከህሊናችሁ ጋር አትጣጣሉ። እንደዚህ ኤኒዌይስ አላመጣህም፣ ባይዘው አላመጣህም፣ ማስረጃ አላመጣህም፣ ለዚህ መልስ አላመጣህም። ይሄ ነው ማለት ተረጋጋ። አሁን ቁርአን ፍጡር እንዳልሆነ አምናሃል ብለሃል አይደለ? ያው የአላህ ቃል ነው። ግን ይሄን እመን ኢየሱስ ጌታ ነኝ የሚልበትን ማስረጃ አላመጣህም። ጋበዝ ቁርአን ፍጡር አይደለም ብለህናል አይደለ? አይሰማም። ፍጡር አይደለም ግን እመን አንተም አላመጣህም። መልካም። አይ አይደለም ከቁርአን ወይ እንዴት ነህ? ደህና ናችሁ? ቆይ ተቀጥያለሽ። አንዴ ይቅርታ። አይደለም ከቁርአን ላይ ተርክ እያስቸገረኝ ነው። ፌክ ይቅርታ ጋር አንድ ጥያቄ ብቻ ጠይቄ ልውረድ። እሺ አንዴ አይደለም ከቁርአን ከሐዲስ ላይ ቁርአን ፍጡር አይደለም የሚል ስጠኝ እስኪ። ነብይ የተናገረውን ከቁርአን አይደለም ከቁርአን ከሐዲስ ራሱ አንጣልኩ። ቁርአን ላመጣልህ እችላለሁ። ቀጥል አሳየኝ። ፍጡር አይደለም የሚል ያው ይክፈትልህ መፈማችል ከሆነ
እሺ ቆይ ቢስሚላህ ማረም ላስታውስ። የትኛው የቁርአን ክፍል ላይ ልክፈትልህ? ከሱረቱል አልፋቲሃ ጀምረ እስከ ሱረቱል ናስ ድረስ የትኛው? አይደለም ከቁርአን ከሐዲስ ላይ ራሱ መሄድ ትችላለህ። ከሐዲስም ማምጣት ትችላለህ። እሺ ሱራና አያቱን እንኳን ማስታወስ አልቻልኩም። እሺ ከታች እስኪ የምታውቁ ካላችሁ ጻፉልን። ምን ይላል መሰለህ? ሀዛ ቀውሉል ሐቂ ብሎ ይናገራል። ይሄ የአላህ ንግግር ነው የሚል ማለት ነው። እኔ ሱራና አያቱን ማስታወስ አልቻልኩም። አሁን ይመጣልኝ አልቻለም። ከታች ይጽፉልናል የሚያውቁ ካሉ ማለት ነው። በለው እስኪ አንዴ ንገባ አረብኛው ነው ራሱ እና እኔ ደግሞ ሌላ ጥያቄ ልጠይቅ። ቆይ አንዴ ጠይባ ቀጥይ። እሺ ፎይኔ ጥያቄ ላንተ ነው ማለት ነው። ከይቅርታ ጋር ያው እንድትመልስልኝ ስለፈለግኩ ነው። ኢየሱስ ጌታ ነው፣ ኢየሱስ ለኛ ብሎ ተሰቀለ ሞተ ከተባለ ኢየሱስን የገደለውና የሰቀለው ማን ነው? ኦኬ ክርስቶስ ለኛ ስንል ሲል ሞተ። ክርስቶስ ከሞተ የገደለው ማን ነው ነው? አዎ ኦኬ ክርስቶስ በስጋ መጥቷል። በስጋ የመጣውም ደግሞ ለኛ ቤዛ ሊሆን የመጣው በፍቃዱ ነው የመጣው፣ በፍቃዱም ነው የሞተው። ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ። ነገር ግን አሳልፈው የሰጡት በክፉ ልባቸው ሰይጣን ያደረ፣ በደንብ አስተውይ፣ ልባቸው ሰይጣን የገባ የሰይጣንን ስራ የሚሰሩ አሳልፈው ሰጥተውታል፣ ለሞት አሳልፈው ሰጥተውታል፣ ሰቅለውታል። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እነኚህ ግን በኃይላቸው እሱ ጌታ ከሆነ ከጌታ የበለጠ ማን ይገለዋል? ማለት እሱ አምላክ ተሆነ ማን ገደለው? ከሱ ሌላ ከሱ በላይ ነበረ ማለት ግልጽ እንደሆነልኝ ነው። እኔ ክርክር ጭቅጭቅ ምናምን ሳይሆን ማለት ጥያቄ ብቻ ስለሆነብኝ ያ በደንብ አልሰማሽኝም ነበር ማለት ነው። በፍቃዱ ነው ነፍሱን አሳልፎ የሰጠው። እነሱ ጉልበት ኖሯቸው ኃይል ኖሯቸው እሱ ሳይፈልግ በግዴታ እነሱ የበላይ ሆነው አይደለም። እነሱ ክፉ ሀሳብ አላቸው፣ በልባቸው ሴጣን ገብቷል። የሴጣንን ስራ ነው የሚሰሩት። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 እንደሚናገረው እናንተ ከአባታችሁ ናችሁ፣ የአባታችሁን ስራ ልታደርጉ ትወዳላችሁ፣ እርሱም ዲያብሎስ ነው፣ ሐሰተኛ ሐሰት አባት ነው፣ ነፍሰ ገዳይ ነው አለ። የአባታቸውን ስራ ዘው መጡ፣ እርሱን ሊገሉ የአባታቸውን ስራ ዘው መጡ። ምንድነው የአባታቸው ስራ? ነፍስ መግደል ነው። ነገር ግን ክርስቶስን ሲገሉ ወይም ደግሞ ሲሰቅሉ የአባታቸውን ስራ ዘው መጥተው እሱን እንደዛ ሲያደርጉ እሱ ሳይፈልግ አቅም ሳይኖረው እነሱ አቅም ኖሯቸው የእነሱ አቅም በልጦ ነው ወይ? አይደለም። እንዲህ ይላል፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እኔ በፍቃዴ በደንብ አስተውይ፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ነፍሱን የማንሳት የማኖር ስልጣን አለው። ማንም ከሱ ሊወስድ አይችልም። በፍቃዱ ነፍሱን አሳልፎ በመስቀል ላይ ሰጠ። እስከ ሞት ድረስ ወደደ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ነው። እንደክፈተው አስቀድሞም የመጣው ክርስቶስ ሊሰቀል ነው ለኛ፣ ሊሞት ነው ለኛ፣ ካሳ ሊክስ ነው የመጣው። ለምሳሌ አንድ ሰው የሆነ ልጅ ቢመታችሁ እንደምትመቱት እንደምታሸንፉት ታውቃላችሁ። ልጁ ግን የሆነ ክፉ እንትን አለበትና መታችሁ ወይን አደማችሁ። ያደማችሁ ማለት እናንተ ጡንቻ እያላችሁ አቅም እያላችሁ አልመታችሁትም ማለት ያሸንፋችኋል ማለት ነው። አሳልፋችሁ ራሳችሁን ዝም ስላላችሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ክርስቶስ የመጣው እኔ ጌታ ነኝ ንጉሥ ነኝ ና ተገዛኝ እያለ ሊኮረኩመን አይደለም፣
ሊኮረኩማቸውም አይደለም። ሊያገለግላቸው ነው የመጣው። ነፍሱንም ቤዛ ሊሰጥ ነው የመጣው። ሊሞት ነው የመጣው። ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን። አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 2 ቁጥር 20 አካባቢ አንዴ ክፈተው። ሽፍ ሁለተኛ ጥያቄ ደግሞ ኢየሱስ መንፈስ ነው በስጋ እንጂ አይታይም ካላችሁ ማን ሳለው ስዕሉን መጀመሪያ? እሺ በስዕልስ እንዴት ሊታይ ይቻላል? እሺ ኃጢአትን አድርጋችሁ ብትታገሱ ምን ክብር አላችሁ? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባል አለ። ኃጢአት ሰርቶ ሰው ቢታገስ ስማሽ አይደለም። ኃጢአት ሳያደርግ አንድ ሰው ምንም ሳይበድል አንድ ትንሽዬ ልጅ የሆነ ደካማ ደቃቃ በጥፊ ብለህ እንደምጥለው እያወቅ ሲሰድብህ ሲመታ ብትታገስ ትልቅ ክብር አለ። ትልቅ ክብር አለ። ወንጀል ሰርተህ ብትመታ ብትታገስ ዚስማች ነው። ወንጀል ስለሰራ ለምን ትወጣለህ? ወንጀል ሳትሰራ ብትመታስ ግን ወንጀል ሳትሰራ ብትመታስ ያኔ ብትታገስስ ትልቅ ክብር አለ። ጥፋት ሳታጠፋ ይህን ሊያስተምረ መጣ። የተጠራችሁት ለዚህ ነውና አለ። የተጠራ ነው ለምንድን ነው? ለዚህ ነው። ክርስቶስ በነፃ በፍቃዱ መጥቶ ነፍሱን ለእኛ እስከ መስጠት ድረስ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እሱን እንድንከተል እሱን እንድንመስል ፍለጋውን ትቶልን ሄደ ማለት ነው። እሱ ምሳሌን እንድናደርግ ማለት ነው። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጻድቅ ለሚፈርድ ራሱን አሳልፎ ሰጠ። ሁላችን እንደዚህ እንድናደርግ ምሳሌ ትቶልን ሄደ ማለት ነው እንጂ የአቅም ጉዳይ አይደለም። ማን ሳለው ለሚለው ክርስቶስ በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠ ደግሞ ይታያል አይታይም፣ አልታየም አላልንም። ተገለጠ ካልን እኮ ታይቷል እያልን ነው። ማናየው ኢየሱስን ላሱ ማለት ነው። ይታያል፣ በስጋ የተገለጠው ታይቷል። መታየት ብቻ ሳይሆን ከነሱ ጋር ተመላልሷል፣ እግራቸውንም አጥቧቸዋል። ቅድም እንዳሳየሽ ቆስጠንጢኖስ አገኘሽን ጦይባ ጦይባ ተመለሽ። ጦይባ ሰላም ብያለሁ። መዝሙር ያረት አይ ቲንክ ኔትወርኳ እያስቸገራን ነው። ወደ ቶፒኩ መልሰው። መልካም እንግዲህ እግዚአብሔር ይመስገን። ቀርታሽ ችግር የለም። ሰላም ብያለሁ ዲያቆን፣ እንኳን ሰላም መጡ። እንዴት ነው? መልካም። ዛሬ ላይ እያየን ያለነው ምንድን ነው? ቁርአን ፍጡር ነው ወይስ ምንድን ነው? ይህንን እንድትነግሩን ነው እየጠበቅን ያለ ነው። አይ ቲንክ ኤስ ነኝ ተነኛ ነች። ኤስ ነኝ አለሽ እህታችን። እሺ ሰላም፣ እንደት ናችሁ? ሰላም ላንቺውን፣ እንዴት ነሽ? እኔ ጥያቄያችሁን ለመልስ ሳይሆን የራሴን ጥያቄ ጠይቅ ነው የመጣሁት። ሞክሪ እስኪ። ቁርአን ፍጡር ነው ብለሽ ታምኛለሽ? ነው ፍጡር አይደለም? እኔ እሱን ልመልስ አይደለም፣ የራሴ ጥያቄ አለኝ። የራሴን ጥያቄ ጠይቅ ነው። ጥያቄን ከተቀበላችሁ ማለት ነው። እሺ ቆይ ትንሽ እንቀጥላለን። ዘይነዲ ጥያቄ ያለኝ ነው። ጥያቄ ለመጠየቅ ነው። ጠይቃላችሁ። ቅድሚያ ቁርአን ፍጡር ነው ብሎ የሚያምን አለ ከእናንተ ውስጥ? ቁርአን ፍጡር ነው ብሎ የሚያምን ማን ነው? ወይንም ፍጡር አይደለም ብሎ የሚያምን? ይቅርታ፣ እሱ እውቀቱ የለም። እውቀቱ ሲኖረኝ እመልስልሃለሁ እና እንዲማር ነው መጣሁት እዚህ። ይህን አልተማርክም ወንድማችን? እንዴት ነው? ፈቃደኛ ከሆናችሁ አስተናግዱን። ቁርአን እስነኝ ቀጥይ።
እሺ እኔ ጥያቄ ልጆች ተወልዶ ማለት ያኔ ህፃን ልጅ ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ለምንድን ነው ክርስትና የሚነሱት? መጀመሪያ ምን ነበሩ ሲፈጠሩ? ኦኬ ቢኒ አለ ቢኒ ወይ መዝሙር ያሬድ አለው። እሺ አጥራውና መልስበት። እሺ ዲያቆንም አለሽ እህታችን። እሺ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ ስቀናቸው ለምንድን ነው የሚጠመቁት? የሚጠመቁት የእግዚአብሔር ልጅ ለመሆን የስላሴ ልጅ ለመሆን። ሰው መጀመሪያ ሲወለድ ከእናት ከአባቱ በስጋ ይወለዳል። ከዛ ደግሞ በመንፈስ መወለድ አለበት። የእግዚአብሔር ልጅ ለመሆን ደግሞ ከመንፈስ ቅዱስ በጥምቀት በኩል መወለድ አለባቸው። ስለዚህ ከዚህ አንጻር ይወለዳሉ። ለምንድነው ወንድ ልጅ በ40 ቀኑ የሚጠመቀው? እንግዲህ እንደ እኛ አስተምሮ እንደ ኦርቶዶክስ አስተምሮ አዳም በተፈጠረ በ40 ቀኑ ወደ ገነት ገብቷል ብለን እናምናለን። ሔዋን ደግሞ በ80 ቀኑ ነው የገባችው። ስለዚህ ከዚህ አንጻር ጥምቀት የእግዚአብሔር ልጅነት የምናገኝበት የመንፈስ ቅዱስ ምንድነው የመንግስተ ሰማያት የምንወርስበት ስለሆነ ያን መሰረት በማድረግ በ40 ቀን ወንድ ልጅ በ40 ቀን ይጠመቃል። የእግዚአብሔር ልጅ ይባላል፣ የስላሴ ልጅ ይባላል። ሴት ልጅ ደግሞ በ80 ቀን ትጠመቃለች። ተመለሰልሽ ወይስ ሌላ ጥያቄ አለሽ? ያኔ ግዴታ ክርስትና ካልተነሱ ጠበል ካልተጠመቁ ያኔ ክርስቲያን አይደሉም ማለት ነው መጀመሪያ ሲፈጠሩ እንደዛ ለማለት ነው። በጣም ጥሩ። ሰው ሲፈጠር በመጀመሪያ በእናት በቤተሰቡ እምነት ላይ ሆኖ ነው እንጂ እሱ ለእምነትም አልደረሰ። አይ ቲንክ እየተናገርን ያለ ነው ስለ እምነት ከሆነ እምነት ማለት ከመስማት የሚመጣ ነው አይደለ? አንድ ሰው ሳይሰማ አያምንም፣ ከሰማ በኋላ ነው የሚያምነው። ስለዚህ ስለ እምነት እየጠየቅሽኝ ህፃን ልጆች አማኝ ናቸው እንደዚህ ናቸው ምናምን አይባሉም። ይሄ ትክክል አይደለም ጥያቄው ራሱ። ምክንያቱም ህፃን ልጅ ምንም የሚያምነው ነገር የለም። ህፃን ልጅ እንደተፈጠረ ነው ያለው። ግን በቤተሰቦቹ እምነት ሆኖ ሊጠራ ይችላል፣ ወይ በቤተሰቦቹ እምነት ሆኖ ሊወለድ ይችላል። ከቤተሰቦቹ ከክርስቲያን የተገኘ ልጅ ክርስቲያን ነው፣ ከሙስሊም የተገኘ ልጅ ሙስሊም ነው በሚለው። ስለዚህ ያ ልጅ ሲጠመቅ የእግዚአብሔር ልጅነት ነው የሚያገኙት። አሁን ክርስትና የሚባለው ወይም ደግሞ ጥምቀት የሚባለው ሃይማኖት የሚሰጥበት ወይም ደግሞ ከሆነ ሃይማኖት ወደ ሆነ ሃይማኖት የሚመጣበት ሳይሆን የእግዚአብሔር ልጅነትን ዮሐንስ ምዕራፍ 3 ቁጥር 5 ጀምሮ አንብብላት ቆስጥዬ። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ያው ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ በዛ ሌሊት መጥቶ በነገረው ሰዓት እንዲህ ብሎት ነበረ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ከስጋም የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ነገረው። ያ ስለዚህ አንድ ሕፃን ልጅ ሲወለድ ስጋ ነው። በጣም ጥሩ። ስለዚህ አንድ ሕፃን ልጅ ሲወለድ ምንድነው? ስጋ ነው፣ ወይም ለእናት ለአባቱ ልጅ ነው ማለት ነው። ከዚያ እግዚአብሔር ልጅነት ያስፈልጋል። ይሄ ለምንድን ነው የሆነው ካልሽ፣ አስቀድሞ በእርግጥ እንደዚህ አልነበረም። አዳም እግዚአብሔር ሲፈጥረው አስቀድሞ ከምድር አፈር አበጀው። ከዛ በኋላ ያቺ ምድር ደግሞ በምንድነው በውሃ የተጠመቀች የእግዚአብሔር መንፈስ ባለባት ውሃ የተጠመቀች ናት። ስለዚህ ከፈጠረው በኋላ አስገባው። ከዛ በኋላ ገነት ገብቶ ነበር። ግን ምን ያደረገ መሰለሽ? አዳም ኃጢአትን ሰርቶ ከገነት በሚወጣበት ሰዓት ላይ ሁሉም የአዳም ልጆች ከእግዚአብሔር ልጅነት ጸጋ ራቁ ማለት ነው። ምክንያቱም አስቀድሞ እግዚአብሔር አዳምን በመልኩ እንደ ምሳሌው አድርጎ ፈጠረው። ከዛ በኋላ ገነት አስገባ። ሁሉም የእግዚአብሔር ምሳሌ ነበር። ሰው ሲበድል ግን ምን ሆነ? አዳም በራሱ ምሳሌ መውለድ ጀመረ ማለት ነው። ዘፍጥረት 5 ላይ አዳም ሴትን በራሱ ምሳሌ አድርጎ ወለደ ይላል። ስለዚህ ያ ምሳሌ ሰው የእግዚአብሔር ልጅነት ጸጋ የሌለው ሰው ብቻ የሆነ ሆኖ ነው የሚወለደው። ስለዚህ ያን ልጅነት ለማግኘት ግዴታ ከመንፈስ ቅዱስ መወለድ አለበት። ስለዚህ ሰው ከመንፈስ ቅዱስ ይወለዳል። ከዚያ የስላሴ ልጅ ይባላል፣ የእግዚአብሔር ልጅ ይባላል፣ የመንግስቱ ወራሽ ይሆናል ማለት ነው። ስለዚህ ከሆነ እምነት ወደ ሆነ እምነት እየመጣ ሳይሆን ከስጋ ማንነት ወደ እግዚአብሔር ልጅነት የሚቀየርበት ወይም የሚመጣበት መንገድ ነው ጥምቀት እንጂ ሃይማኖት የሚቀየርበት አይደለም። አይ ቲንክ ቢኒዬ እህታችን ይህንን ጥያቄ የጠየቀችው ከአንድ ነገር አንጻር ነው።
ቪዲዮ ስትራይክ ሰጠናል ዩቲዩብ ላይ ቪዲዮ አትክፈት። ቲክቶክ ነው ሁለተኛ ዙር ላይ ያኔ እንደዚህ ክርስትና ተነስተው አንዴ በጣም ተደጋጋሚ ይሄ ሙስሊሞች ስትራይክ ሰጠናል። አይ ቲንክ ዩቲዩብ ላይ እያስተላለፋችሁ ያላችሁ በተደጋጋሚ ዩቲዩብ እንትን የሚሉ ስትራይክ ልልከባችሁ ነው እያሉ ነው። ሜይ ቢ ሊንክ አሳያቸው። የእኛ ላይ አርፋ እንትን በሉ እኛ ጋር እንትን እየመጣብን ስለሚመጣብን ማለት ነው። ይህንኛውን የእኛ ቻናል አይደለም። ወደ 700 ሰዎች እዚህ ጋር ያላችሁ የእኛ ቻናል አይደለም እየተከታተላችሁ ያላችሁት። ይህ ቻናል የእኛ አይደለም። ትክክለኛው አስጠጋና ሳያቸው ኦኬ እንትን እንዳይሉ ነው። እሺ ይሄ የእኛ ቻናል አይደለም። ስትራይክ ልስጣቸው እያለኝ ነው። ዋይ ብያው ነው። እዚህ ላይ የተከታተላችሁ ያላችሁ ወደ 700 ሰዎች የእኛ ቻናል አይደለም። የእኛን አሳያችሁ። ስትራይክ ቢሰጣችሁ ነው ተጠያቂ አይደለሁም። ትክክለኛው የኛው ኦፊሻል ፔጅ ይሄ ነው። ላይቭ ስትሪም እያደረግን ነው፣ እያስተላለፍን ነው። ስትራይክ ስለሚሰጥ ከዚህ አንጻር ሁላችሁም እንትን በሉ። ደጋግመን ተናግረናል። ለሚፈጠረው ነገር እኛ ተጠያቂ አይሆንም ከዚህ በኋላ ማለት ነው። እየተከታተሉ እንዳለ ነገራቸው በዛ እንዲያውቁና በዛ እንዲከታተሉ። ኦኬ አሁን ላይ ወደ 440 ሰው ይገኛል። ይኸውና ሰላም ብለናል። ዩቲዩብ ላይ ያላችሁ እህት ወንድሞች ሁላችሁ ኦኬ። ለዚህ ካሁን በኋላ የለውበትም። ማንም እንዳጠይቁኝ ስትራይክ መስጠት ትችላለህ ካሁን በኋላ። ቀጥል። መልካም። በጣም በተደጋጋሚ አሁን እህታችን የጠየቀችውን አይነት ጥያቄ በውስጥም ስለሚመጣለን እንቅጩን ከራሳቸው ኡስታዝ ላሰማና እንትን ልበል። ምንድነው እሱ አይቻልም። አታሰማ። ስትራይክ ይሰጠናል። አንተ ደግሞ ሰው እንዴ ከቲክቶክ ነው ከቲክቶክም አይቻልም። ጥያቄን አልጨረሱም። ያኔ ማለት ነው እንደዛ ተደርጎ እንደዚህ ውሃና ጠበል ልዩነት አለው የለውም? ኦኬ መዝሙር ያደርጋታል። እሺ ሰላም ይሁን ለሁላችሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። እሺ እህታችን አሪፍ ጥያቄ ነው። እንኳን በሰላም መጣሽ። በመጀመሪያ አንድ ነገር ማወቅ ያለብሽ ነገር በክርስትና አስተምሮ በእኛ አንድ ሰው ሲጠመቅ በውሃ የሚፍቀው ወይም በውሃ የሚጠፋ እምነት የለም። ምክንያቱም አስቀድሞ ገና ሲወለድ የሆነ እምነት ይዞ ተወለደ፣ ከዛ ሲጠመቅ ደግሞ ክርስቲያን ሆነ የሚባል እንደዚህ አይነት ነገር የለም። ምክንያቱም በውሃ መጠመቅ የሚፋቅ የሚጠፋ ቀለም አይደለም። እምነት በጣም መንፈሳዊ የሆነ ረቂቅ የሆነ የዘላለም ሕይወት ያለበት ነገር ነው እና የተፈጥሮ ሃይማኖት የሚባል ነገር የለም። ምክንያቱም እግዚአብሔር ሲፈጥር ሰዎችን አዋቂ አድርጎ ፈጥሯል። ሰዎች በነፃ ፈቃዳቸው አእምሯቸውን ተጠቅመው እግዚአብሔር እንዲከተሉ እግዚአብሔር ይፈልጋል እና ክርስትና የምንነሳበት የምንጠመቅበት ምክንያት ቅድም እንዳለው ቢኒ ከእናት ከአባት ስንወለድ ያ ልደት የስጋ ልደት ይባላል። ከእግዚአብሔር ደግሞ ከውሃና ከመንፈስ ስንወለድ ደግሞ ከመንፈስ ቅዱስ ስለሆነ የመንፈስ ልደት ይባላል ማለት ነው። ኦኬ ውሃው ምንድን ነው ላልሹ ደግሞ በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 5 ላይ ለምሳሌ በሽተኞች ከበሽታቸው እግዚአብሔር በልዩ ልዩ መልኩ በልዩ ልዩ ምክንያት ያድናል። አንደኛው ከሚያድንበት አንደኛው መንገድ በነቢያቱ ይፈውሳል። በነቢያቱ ታምር ይሰራል እግዚአብሔር መልአኩን እየላከ እግዚአብሔር ያድናል። ቀጥሎ ደግሞ በተጸለየበት ውሃ የእግዚአብሔር ስም በተጸለየበት ውሃ ደግሞ እግዚአብሔር መንፈሱን በዛ ላይ አሳድሮ በዛ ውሃ ላይ ታምሩን ይሰራል። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ላይ ስታነቢ በ5 መመላለሻ በቤት ሳይዳ የነበራት አንድ የመጠመቂያ ውሃ ነበረች ይላል እና በዛ በመጠመቂያ ውሃ በሽተኞች ሁሉ እየተሰበሰቡ ልክ ዛሬ ኢትዮጵያ ጸበል እንደምትዩ ማለት ነው። በዛ ጊዜም ቅዱስ ውሃ ይባላል። ቅዱስ የተባለበት ምክንያት ውሃ ነው፣ ግን የእግዚአብሔር ኃይል ይገለጥበታል፣ የእግዚአብሔር ማዳን ይገለጥበታል እና በዛ ቦታ ላይ ከተለያየ በሽታ ያለባቸው ሰዎች ከውሃው እየገቡ እየተጠመቁ ከበሽታቸው ይፈወሱ ነበር ይላል። ዛሬም ህፃናት የሚጠመቁበት ውሃ ነው። የውሃ ለውጥ የለውም። ውሃ ነው። የሚለየው ግን ቤታችን ካለው ውሃ ምንድነው? ቤታችን ያለው ውሃ ለምንጠጣው ምግብ ለመስራት ስንጠቀምበት፣ ይሄኛው ውሃ ግን የተለየ ነው። ከምን አንጻር? እግዚአብሔር ኃይሉን የሚገልጥበት፣ እግዚአብሔር ማዳኑን የሚገልጥበት፣ ጸሎት ተደርጎበት፣ የእግዚአብሔር ስም ተጠርቶበት የምንጠቀመው ውሃ ስለሆነ ቅዱስ ውሃ ወይም ጥምቀት ብለን እንጠራዋለን ማለት ነው እና ውሃው ውሃ ነው፣ ግን አገልግሎቱ እግዚአብሔር በዛ ላይ ሆኖ ሰዎችን የሚምርበት የሚፈውስበት ውሃ ነው ማለት ነው። ስለ ውሃው ከሆነ ጥያቄሽ ማለት ነው። እሺ እናመሰግናለን።
ወደ ቶፒኩ ፓራፍሬዝ አድርገው ቶፒኩን ጥያቄ በኋላ ላይ ላንቺ ብለን ነው እንደውም ቃል ያሰማለን ወንድሞች፣ እናመሰግናለን። መልካም ዛሬ ይዘን የገባነው ቶፒክ ምንድነው? ቁርአን ፍጡር ነው ወይስ አይደለም? ቁርአን ስትሉ ምን እያላችሁ ነው ብለን እየጠየቅን ነው። ቁርአን ማለት ምንድን ነው? እስቲ ቅድም አፍራህ እህታችን እንድታወራ ድል ሰተናት ነበረ። አለሽ እህታችን አፍራህ አብዱ ሰልማ ነው የሚለው። ሰላም ሁሴን ማሞ ይሰማል? ሰሙኤል እንኳን ደህና መጣሽ እህታች። እንኳን ደህና ቆያችሁ። መልካም ሙስሊም ነሽ? አዎ ነኝ። መልካም ቁርአን ምን ብለሽ ነው የምታምኚው? ቁርአንን ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው? ያላህ ቃል ነው ብዬ ነው። ኦኬ ያላህ ቃል ነው ፍጡር ነው ፍጡር አይደለም። ኦኬ ያላህ ቃል ነው ስትል ኦልራይት ሐርፉን ያካትታል? ፊደላቶቹን ሁሉ ነው። ኦኬ ስለዚህ ፊደላቱን ፍጡር አይደሉም ማለት ነው። ስለዚህ አሊፍ ላም ሚም እነኛ አሁን ፍጡር ያልሆኑ ናቸው ማለት ነው። ራይት ሰማሽ? ናቸው ማለት ከፍጡር አይደሉም አልሽኛ? ይሰማል። ፍጡር አይደሉም ማለት ያልሽኝ? ፍጡር አይደሉም። መልካም በእስልምና ስንት ነው ፍጡር ያልሆኑ ያሉት? ማለት አላህ ፊደላቱን ነው አላህ ፊደሉን አላህ ነው ማለት እንችላለን? አዎ አላህ አሊፍ መሆን ይችላል? አዎ አሊፍ አላህ ነው? አዎ እችነችና ስንት አላህ ነው ያለው? አንድ አላህ ነው ያለው። ኦኬ አሊፍም አላህ ነው። ሚምስ አብሪቬሽን ሶስቱ አሊፍ ላም ሚምስ ኦኬ እነኛ አብሪቬሽኖቹን አላህ ነው ማለት እንችላለን? ፐርሰን አድርገናቸው አብሪቬሽን ናቸው እኮ እነኛን አብሪቬሽኑን አላህ ነው ብለን መጥራት እንችላለን? አላህ ነው ብለን መጥራት እንችላለን ወይ? አሊፍ ሚንስ አላህ፣ ላም ሚንስ ላጢፍ፣ ሚም ሚንስ ማጅድ የአላህ ስሞች ናቸው ሶስቱም በአብሪቬሽን የተቀመጡት። ከምንድን ነው ያገኘሽው? መለስኩልህ አይደለ? መለስ ያለብኝ ምን ላይ ነው ያገኘሽው ይሄን ትርጉም? ስቲል ልስማማልሽ። እሺ ስሙን አሁን በልራው ተነስታኔው እነኚህ ፊደላቶቹም ጭምር ፍጡር አይደሉም ብለሽኛል አይደለ? አሊፍ ላም ሚም ይሄ አላህ ነው ብለን መጥራት እንችላለን? ይሄንን አልገባኝም። አጠያየቅ ፍጡር አይደለም ይሄ አሊፍ ላም ሚም አልሽኝ አይደለ? ይሄ ፍጡር አይደለም አልሽኝ። የአላህ ስሞች ናቸው አልኩህ እኮ። ምን ላይ ያገኘሽው እንደዛ ሚል? ፍጡሩም ሳይሆን የአላህ ስሞች ናቸው ነው ያልኩህ። ቀጣዩን አሁን መጠየቅ እፈልጋለሁ። የጠየቅከኝን መልሻለሁ። ልስማማሽ። አንድ ጥያቄ አለ፣ ሾርት አጭር ጥያቄ። ኦኬ ልስማማሽ። የአላህ ስሞች ናቸው። የአላህ ስሞች በፊደላት ያሉት እነኚህ ፍጡር ናቸው? ፍጡር አሉ? ፍጡር ነው ፍጡር አይደለም?
ፍጡር ናቸው ፍጡር አይደለም ለምን ትለኛለህ? ያላህ ስም ነው እኮ አልኩህ። አጭር መልስ እኮ ነው። የጽሁፉን እኮ ነው የጠየቅኩሽ። አሊፍ ላም ሚም የሚለው በአብሪቬሽን የተቀመጠው ፍጡር ነው ፍጡር አይደለም? ቁርአን ነው አይደለ? አዎ ነው። ቁርአን ደግሞ በድምጽ ነው የመጣው አይደለ? ጅብሪል ለሙሐመድ ያለህን ቃል ሲናገር አሊፍ ላም ሚም ኢትስ አብሪቬሽን አላህ ያለ እኔ ተስማማሁልሽ አብሪቬሽን ነው ብዬ ግን እንደዛ ነው የሚል መረጃ ባይኖርም ተስማማሁልሽ። ስቲል ተስማምቼልሽ እያልኩሽ ያለሁት አላህ ለጅብሪል ነገረው አይደለ? ጅብሪል ደግሞ ለሙሐመድ አደረሰን። ለነብዩ ሰለላሁ ዐለይሂ ወሰለም ለነሱ አደረሰ። በድምጽ ነው የነገረው። ኦኬ ይሄ ድምፁ ጭምር ፍጡር ነው ፍጡር አይደለም? ምን ማለት ነው? ፍጡር አይደለም? ግልጽ እኮ ነው። ይሄ እያየነው ያለነው አሁን አሊፍ ላም የሚለው ጥያቄ ላይ የገባህ ነው። እያየናት ያለችው ነገር ፍጡር ነው ፍጡር አይደለም? አጭር መልስ እየመለስኩልህ ነው። አዳምጠኝ። አጭር መልስ እየመለስኩልህ ነው። አላህ ሱብሃነሁ ወተዓላ ለጅብሪል አለይሂ ሰላም ወይም ለገብርኤል መልእክት አደረሰ። ጅብሪል ደግሞ ለነብያችን ይሄንን ያላህ ቃል አሰማ ማለት ነው። አሊፍ ላም ሚም ኢትስ አብሪቬሽን መጀመሪያ ነው የቁርአን መነሻ። ይሄ ማለት የአላህ ስሞች ናቸው ሶስቱም ማለት ነው። አሊፍ ሚንስ አላህ ማለት ነው። ላም ሚንስ ላጢፍ ወይም ኢንቪዚብል የማይታየው ለማለት ነው። ሚም ሚንስ ኢትስ ላይክ ማጂክ ወይም ግሎሪየስ ለማለት ነው። ስለዚህ ሶስቱም የአላህ ስሞች ናቸው ማለት ነው። ስለዚህ ፍጡር ነው ፍጡር አይደለም ከሚለው ጋር ያገናኘው ትርጉሙ ጋር እኮ አይደለም። እኛ አሁንም ትርጉሙን አይደለም እየጠየቅንሽ ያለ ነው። አብሪቬሽኑ ምን ይላል ምናምን አይደለም። በዚሁ እንደዚሁ ነው የመጣው አይደለ? ፊደሉን ይዞ ነው የመጣው አይደለ? ሲመጣ ጅብሪል። ስለዚህ ፍጡር ነው ፍጡር አይደለም? እሱ ፊደሉ ግልጽ አልሆነልኝም። ማጠየቅ አሊፍ የሚለው ፍጡር ነው ፍጡር አይደለም? እኔ ፍጡር ማቆይ የተፈጠረ ነገር ብቻ ነው። ከዛ ውጭስ ያለው ቁርአን ያላህ ቃል እንደሆነ ነው ማቀው፣ ያላህ ንግግር። ስለዚህ ያላህ ንግግር ምንድነው ብለሽ የምታምኚው? ንግግር ነው። ያንቺ ንግግር ምንድነው? ፍጡር ነው ፍጡር አይደለም? ንግግር ነው እንጂ ፍጡር አይደለም። የተፈጠረ አይደለም? ንግግር ነው እና የተፈጠረ እርግጠኛ ነሽ? ንግግሬ ቃል ነው እንጂ ፍጡር አይደለም። አንቺ ንግግር ከአንቺ የተገኘው የተፈጠረ አይደለም ማለት የሆነ ነገር ፍጡር ለማለት ማለት ነው። ሊፈጠር ይገባዋል እና አልተፈጠረም እንደ አንቺ ቃል። እሺ አሁን ወደ ጥያቄ ልግባ። እናንተን መጠየቅ የምፈልገው ነገር አለ። የተፈጠረ ነው አይደለም ያንቺ ቃል? የተፈጠረ ነው አይደለም? ኢትስ ንግግር ነው ፍጡር አይደለም። እኔ ነኝ የተፈጠርኩት እንጂ ስማኛ፣ እኔ ነኝ የተፈጠርኩት። አንቺ ስትፈጠሪ ቃልሽ ፍጡር ሊባል አይችልም። ቃልሽ ነው አንቺ የተፈጠርሽው። እኔ ነኝ የተፈጠርኩት። እኔ ነኝ ፍጡር ልባል የምችለው እንጂ ቃላቴ ፍጡር ነው ሊባል አይችልም። እኔ ፍጡር ነኝ። ነገር ግን የምናገረው ንግግር ቀላል። አንቺ የምትናገረው አንቺም ፈጠረሽ አይደለ? ቃሌ ምንድነው? ከኔ የሚወጣው ቃል ፍጡር ሊባል አይችልም። እኔ ነኝ ፍጡር። ከፍጡሯ ደግሞ የሚወጣው ቃል ንግግር ነው። አላህ ደግሞ መለኮት ነው፣ ፍጡር አይደለም። ከመለኮት የሚወጣው ቃል ደግሞ ምንድነው? ቁርአን ይባላል ማለት ነው በአጭር አማርኛ። አንቺም ፈጠረሽ አይደለ? አንቺ የምታደርጊው፣ አንቺ የምትሰሪው፣ አንቺ የምትናገሪው የተፈጠረ ነው የተፈጠረ አይደለም? የተፈጠረ ነው አይደለም? ድርጊት ነው። ድርጊቱ ያቺ ድርጊት ነው የሚባለው። በጣም አስቸጋሪ ነው። እኔ ነኝ አልኩህ። ለምሽው ሱራ 37 90 አንተ አጭር አማርኛ እኮ ነው እየመለስኩልህ ያለሁት።
እኔ ፍጡር የምባለው እኔ ነኝ። ገብቶሃል? የኔ ደግሞ ቃል ንግግሬ ነው። ዲዳ አድርጎ አይደለም አንቺን የፈጠረሽ ፍጡር አይባልም፣ ንግግር ነው የሚባለው። ስቺን አንብቢያት። እሺ አሁን ጥያቄ መጠየቅ እፈልጋለሁ እናንተ። ይሄን አንብቢው እስኪ። ሱራ ስንት ላይ ነው? ሱራ 37 ከመጀመሪያው ጀምሮ አንብቡ። መሀል ላይ አንቀጽ ሲቆራረጥ ጥሩ ስለማይመጣ አርግላት። ከመጀመሪያ ከቁጥር 1 አዎ 96 መሀል ላይ ቆርጣ ልትናገር አትችልም። የሆነ ነገር ከመጀመሪያው ምን አለበት? የሆነ ነገር ስታነብ 96 ያልታነብ ግድ ነው። ይመሽሽ ግድ ነው። አንቺ ራስሽ ይደክምሻል። አጨርሽው። አንቺ ራስሽ አጨርሽው። አይደክመኝም። ማወቅ ያለብህ ከመጀመሪያው ነው ማንበብ ያለብህ። 96 አንብብ። መሀል ላይ ቆርጦ ትርጉም ሊሰጥ አይችልም። የሆነ ነገር ቢያስበሽዋል መስጊድ ራሱ አይመጣም። ኦኬ የእናንተ አሁን ለምሳሌ የእናንተ መጽሐፍ ቅዱስ ላይ የሆነ ነገር ቆርጬ ብሰጥህ ትርጉም ይሰጥሃል አይሰጥህም? መሀል ላይ ያለው ነገር ይሄ እንደዚህ ነው ብዬ ብሰጥህ ከመጀመሪያው ሳታነብ ያው ከ96 አያን አንብብ ማለት ግን በጣም ማይክሽን አጅና አንብቢው አንቺ። ኦኬ ኢትስ ኦኬ። እሺ 96 አያ ግን እናንተን የምጠይቀው ጥያቄ አለኝ። እቺን አጭር ጥያቄ መልስልኝ። ትጠይቂያለሽ። ለማንኛውም ምንድነው እሱ አንቺ የምትሰሪው አንቺ የምታደርጊው ማንኛውም ነገር ፍጡር ተብሎ የሚጠራው ፍጡር አይደለም ሊባል አይችልም። ማንኛውም ነገር ከአንቺም የሚወጣው አላህ አንቺን ሲፈጥርሽ መቼም አለቃ ዲዳ አድርጎ ነው የፈጠረኝ ብለሽ አታምኝም ብዬ አስባለሁ። ስተነቃልሽ ነው እኔ ነኝ ፍጡር ስትይ ቃልሽ ያሌለ ያለ ቃልሽ ዲዳ አድርጎ አይደለም የፈጠረሽ። ቃልሽም ጭምር አንቺ በአንቺ ውስጥ ፍጥረትሽ ውስጥ ስለሚካተት ማለት ነው። ሌላውም ነገሮችሽን እዛው ስለሚመጣ ማለት ነው። ስለዚህ ይሄ ምንድን ነው የሚለው ማለት ይሄ ምንድን ነው የሚለው አንብብልኝ። ይሄ ምንድን ነው የሚለው አሁን ቲክ ያደረገበት ቦታ ላይ አላህ እናንተንም የምትሰሩትንም የፈጠረ እናንተንም የምትሰሩትንም የፈጠረ ሲሆን ማለት ይሄ እኮ ማለት አላህ እናንተንም እኛን የፈጠረ ነው። ይሄ የታወቀ ነው፣ ግልጽ ነው። የምንሰራውን የምንናገረውን ሳይሆን የምንሰራውን ነው። ኦልሬዲ የምንሰራቸውን ነገሮች አላህም የፈጠረን እኛን ሰርቶ ነው አይደለ? ፍጡር የተባልነው። ንግግርሽም ድርጊት ነው ወጣችን። አላህም ግልጽ ነው፣ ግልጽ እኮ አማርኛ ነው ይሄ። አላህ እናንተንም አለ እናንተንም እኛንም ማለት ነው ነገር የፈጠረሽ እሱ ነው መደረቢ የምትሰሩትንም ነው ያለው። ገብቶሃል እኮ የምታደርጊው ነገር የምትሰሩትንም ነው እህታችን። እንዴት ነው እሷ አንግባባም? ስለዚህ አንተ ንግግር ፍጡር ነው ልትል ነው? አንድ መምህር ሲያስተምርሽ እየሰራ ነው አይደለም? ላንቺ እና ፍጡር አይደለም ብለሽ ነው የምታምኚው? ንግግርሽ ፍጡር አይደለም? ንግግር ነው ብዬ ነው ማምነው እንጂ ፍጡር ነው ብዬ አላስብም። እንግዲያውስ እናመሰግናለን። ስለዚህ እናመሰግናለን። ተስማማው። እንደውም እንዴት ተስማማው መሰለሽ? አሁን ተስማማው ታውቂያለሽ? እንዴት እንደተስማማው ታውቂያለሽ? እሺ ያላ ንግግር ብቻ ይመስለኝ ነበረ ፍጡር ያልሆነ። ለካ የኛም ንግግር ፍጡር አይደለም። ስለዚህ አላህ አምሳያ አለው ማለት ምክንያቱም ንግግር ነው እንጂ ፍጡር አይባልም ብለሻል። ስለዚህ አላህ ንግግር ብቻ አይደለም ፍጡር ማይባለው፣ የኔም ንግግር ፍጡር አይባልም። አንተ እኮ ፍጡር ነው ያልከው አይደለ? ጥያቄ መጀመሪያውንም የአላህ ንግግር ፍጡር ነው እንዲያልከኝ አይደለም አልኩ። የአላህ ንግግር ቁርአን ነው፣ ቁርአን ማለት የአላህ ንግግር ነው አልኩ አይደለ? ስለዚህ እኔና አላህ ተመሳሳይ ነን ማለት ነው። የኔም ንግግር ፍጡር ስላልሆነ የሚለየን ምንድነው? ንግግራችን አላህ መለኮት ነው፣ እኛ ኦልሬዲ ስጋ ነን። አላህ ግን መለኮታዊ ኃይል ያለው ስቲል ግን እኔ እንደምናገረው ይናገራል። የኔም ንግግር ስጋ ነን፣ ፍጥረት ነን። ፋይን እኛ ፍጥረት ነን። አላህ ደግሞ ፈጣሪ ነው፣ መለኮት ነው። እሺ ስለዚህ
የኔም ንግግር ፍጡር አይደለም፣ የሱም ፍጡር አይደለም። እሱም በሐርፍ ነው የሚናገረው፣ እኔም በሐርፍ እናገራለሁ። እሱ ድምፅ ያስፈልገዋል ለመናገር፣ እኔም ድምፅ ያስፈልገኛል ለመናገር። የፍጡር ባህሪ ማለት ነው። ድምፅ እነዚህ ሶስቱን ስቴቶች ራሱ ማለፍ ይፈልጋል። ሶሊድ፣ ሊኩዊድ እና ጋዝ እነኝን ስቴቶች አልፎ ነው እንትን የሚሄደው። ስለዚህ ምንድን ነው ከዚህ የምንረዳው የግዴታ ፍጥረት ያስፈልገዋል ማለት ነው አላህ ለመናገር። እንዳንቺ አባባል ለምን ፍጥረት ያስፈልገዋል? እኔ ፍጥረት ያስፈልገኛል። ለምን ፍጥረት ያስፈልገዋል? ምክንያቱም ድምፅ ሳውንድ ዌቭ የሚሄደው ያስፈልገኛል። ራሴ መናገር እየቻልኩ ፍጥረት ባይኖር እኔ ፍጥረት ያስፈልገኛል። በደንብ ያስፈልግሻል። ፍጥረት ባይኖር ኖሮ ሳውንድ ዌቭ መሄድ አይችልም። ምክንያቱም ያንቺን ድምፅ ይዞ ለምሳሌ የሆነ ቦታ ብትጣሪ ያንቺ ቮይስ የሚሄደው በዛ በኤር ተጭኖ ወደዛኛው ሰውዬ ጋር ይደርሳል። ልክ አሁን ፍጥረት ኔትወርክ ተፈጥሮ በዛ ኔትወርክ ሲስተም አማካኝነት ወደ እኔ ያንቺ ድምፅ የኔ ኢሜጅ ደግሞ ወደ አንቺ በኔትወርክ ሲስተም እንደሚሄድ ሁሉ የአንቺን ድምፅ የሚያስተላልፍ ሌላ ሲስተም ያስፈልግሻል። ፍጡር የሆነ ሲስተም ያስፈልጋል። ምክንያቱም ድምፁ ተጭኖ የሚሄድበት ያስፈልገዋል ማለት ነው። ለምን ያስፈልገዋል? አይሄድም አለ። በለዛ ያለ ኔትወርክ ኢንተርኔት መጠቀም ትችያለሽ፣ ስልክ መጠቀም ትችያለሽ። ለምን አሁን እኔ ያወራሁ ነው አይደለ? አንተ በኔትወርክ ነው አይደለም? ዋይፋይ ያለሽ አለሽ? የለኝም እንዳትይ። አለኝ በዳታ። ስለዚህ ዋይፋይ ያስፈልጎሻል። ዋይፋይ ባይኖርም ግን ፊት ለፊት ተገናኝተን ማውራት እንችላለን አይደለ? ቅርብ ብንሆን ጎበዝ። ቅርብ ሆነን ስንናገር ግን የአንቺ ቮይስ ቫይብሬሽን አለው አይደል? የለውም ድምፅሽ። ሳውንድ ዌቭ ተምረሻል አይደለ? ቫይብሬሽን ማለት ከአንቺ የሚወጣው ሳውንድ አለ። ያ ሳውንድ ወደ እኔ የሚደርስበት ማለት ነው። አዎ አለ። ስለዚህ እሱን ደግሞ እንዲተላለፍ ከአንቺ ወደ እኔ እንዲተላለፍ ምን ያስፈልጋል ማለት ነው? ስፔስ ያስፈልጋል፣ ኤር ያስፈልጋል። የአንቺን ድምፅ ይዞ ወደ እኔ የሚያመጣ ማለት ነው። ስለሱ ሳይንሱ ተውና ማለት ነው። ስለ ሳይንሱ ተውና ይሄንንም ዋይፋይ ምናምን የሚለውን ትተህ ማለት ነው ፊት ለፊት እኔ እናንተ ብንገናኝ እኮ ፊት ለፊትም ብንገናኝ መግባቢያችን ምንድን ነው? ቋንቋ ስቲል ብንገናኝ ራሱ ምን ያስፈልገናል አልኩሽ? ይሄ ፍጡር ድምፅን እንደዚህ አሁን ሀርፎቹ ተሰካክተው በስርዓት ለምሳሌ አሊፍ ላም ሚም ይሄንን ሰውዬ ለምሳሌ እንዲሁ ሊለው አይችልም። አስቀድሞ ምን ማወቅ አለበት? አሊፍን ማወቅ አለበት። ከዛስ ሚም ማወቅ አለበት፣ ፊደሉን አይደለ? ከዛ በኋላስ አፉን የፈታ ሰው መሆን አለበት። አፉን የፈታ መሆን አለበት። ይህንን ለማለት ራሱ አሊፍ ላም ሚም ለማለት ራሱ አፉን መፍታት አለበት። ስለዚህ አፉን የፈታ ሰው አሊፍ ላም ሚም እንደሚለው ሁሉ አላህም እንደዛ ይላል እያልሽ ነው።